ታውቃለህ? የተበላሸ ሰዓት እንኳን በቀን 2 ጊዜ ትክክል ይሆናል ይባላል እና ወይ ኤፍሬምን ጥሩት፣ በእውነት በጌታ ኤፍሬምን ጥሩትና የእምነት ቃል ክደቱን ይስጥ። ከዛሬ ጀምሮ እዚሁ ጉባኤ ላይ ፈርሞ አገልግሎት ይተው፣ በቃ ይተው። ዝማሬውን ብቻ ይዘምር። ሁለተኛ ቲክቶኩን ሰላሙን ረበሸው እኮ በጣም ብጥብጥ ነው ያለው አልኩ። ሁሉ በየቦታው ከፍቶ ብሶቱን የሚናገረው እዛም ሲሄድልህ ያኛው ቆሎ ይቆረጥማል። ናቲ ደግሞ እዛ ተረቅጦ ተይዟል። መምሬው ጣገባ በውስጥ ያወራልሃል፣ ይለፈልፋል። ሰሙ ደግሞ እዚህ ብሶቱን ይገልጣል። አንበሳ ኤፊ ጀግና ነህ አንበሳ የእናቴ ልጅ ምናምን ነገር ብሎ ይለዋል። እና በጌታ በኢየሱስ እንደ ዛሬና እንደ ትናንትና ምሽት ስቄ አላውቅም። አይ ጌታ ጌታ እሺ እንደዚህ አይነት ነበረ በቅሎ መስሎ እኮ ነው ደግሞ ጥሬ አቃቃሙ እንዴ የመጨረሻ ኤፍሬምን ጥሩት ወገኖች። ማነው ስልኩን የያዘ? እየደወልኩለት ነው። ዛሬ እምነት ቃል ክደቱን ሰጥቶ ቲክቶክ ላይ ማቆም አለበት። በእውነት ቲክቶክ ላይ ማቆም አለበት። እኔ እየደወልኩለት ነው። እሺ ይዘዋል? አገኘው? እየደወልኩለት ነው። እሺ በ4 እና በ5 ቦታ ሌላም ጋር ማን ነው አይቼ ነበር። ሌሎች አይዶን ነው ልቅዳው አይዶን ነው። እንዲህ አይነት ውርደት መለኮት የሚሉትን የዋልባውን ታውቀዋለህ አይደል? ኧረ ይላሉ እንዴ? ይላሉ እንደዛ? አዎ አብ 3 አካል አለው ይላሉ። 3 እንትን አለው ይላሉ። ወልድም እንደዛ፣ መንፈስ ቅዱስም እንደዛ፣ ዋልባዎች እንደዛ ናቸው። እና 9 መለኮት ብለው ነው የሚያምኑት። እና የፊ ደግሞ 5ቱን አመጣላቸው። ጉድ እኮ ነው እዛ ያለ ተረት። እና እኔ ትንሽ ያየሁትና ስላልተመቸኝ ወጣው እንጂ እየተከታተልኩት ነበር። እኔ እንግዲህ በርታ 5ቱ ላይ ደግሞ 9ኙን እናመጣለን ነገ እያልኩት ነበር። እያየው ነበር፣ ላይቭ ላይ እያየው ነበረ። ስላልተመቸኝ ወጣው እንጂ ያዳመጥኳቸው ነበር። አዎ የጫጫታው ጊዜ ነበርክ? አዎ ነበርኩ። እኔ ሞትኩኝ አልኩ እኩለ ሌሊት ነበር። እሺ ኦኬ ቤኪ ያስወረድካት አስገባይ ብላ ነበር እንትን ያለችው። እቺት ማን ደጋግመሽ ትጽፊያለሽ? የት አለሽ? ቢሊሴ ነው ትባዩ ነው። የት አለሽ? ቢሊሴ እንዴት ነሽ? በሊሴ ሰላም ነው? ቢሊሴ ላስወርድሽ ነው። እሺ ኦኬ። ለማንኛውም ጌታ እግዚአብሔር ይባርካችሁ። በእውነት ምንድነው እቺ ልጅ ደጋግማ ትልካለች። ቆይ እስኪ እንዳታስወጣት ቤካዬ። ኦኬ ብላቴናዋ ሰላም ነው?
ብላቴና እንዴ ዝም ብላችሁ እንደምታስወጡት እንዴት ናችሁ? ይሰማል? እግዚአብሔር ይመስገን። ሰላም ነው? ይሰማል? ይሰማል። እንዴት ነሽ? አለሁ። ኤምሪ እንዴት ነህ? ደህና ነኝ። ኤፌሶን ነሽ? ቅድም በፖይ ጉዳይ አንስታ ነበርና ኤፌሶን ነሽ አይደል? አዎ፣ ግን የተሳሳተ ነገር በመጀመሪያ ስላጣራጥራ አድምጪኝ። ቆይ አንዴ እንትና ማነው ኔትወርክ ቀይ ያበራ ነው። ችግር የለውም። ኤፌሶን ነሽ አይደል ያልኩሽ ድምፅሽን ስለማውቀው። ለምን በዋናው ፔጅ ኤርሚ ልክ ነህ። ኤፌሶን ናት። በዋናው ፔጅሽ ነኝ። ህዝቡ እንዳይመጣ ነው በዚህኛው ተመጪው። በዋናው ፔጅሽ ነኝ እና በዋናው ፔጅሽ አስገባሻለሁ። ህዝቡን ይዛችሁ ላለመምጣት አንዴ ብላቴናዋ፣ አንዴ ጎረምሳው፣ አንዴ ሽማግሌ፣ አንዴ አሮጊቱ የሚል አካውንት አለሽ። በዛ ትመጫለሽ። በዋናው ኤፌሶን በሚለው አካውንትሽ ነኝ። ሰምተኛል ኤርሚ? በተለይ ግን ኤርሚነት አብዛኛው ይህን እንትን ፎቶ ለጥፎ ምናምን የሚመጡት አዳዲስ አካውንቶች አሉ። እነሱ ናቸው ላይክ እንደዚህ ትልቅ ፔጅ ያላቸው ምናምን ናቸው። እኔ እኮ በድምፅ አወኳትኝ እኮ ራሱ በድምፅ ስለማውቃት እሷ ምንም ልትደበቅ አችልም። ምንድን ነው ያልሽኝ እህትዬ? አዎ እኔም ድምጿን ሰምቼ ነው የነቃሁት። እሷ ናት እየነገርኩክ ነበር። እሺ ኦኬ ኦኬ። በድምፅ አውቃታለሁ። በዋናው ፔጅሽ ነው ኤፌሶን። በዋናው ፔጅሽ አስገባ። ኖ በዋናው ፔጅሽ ነኝ። በዋናው ፔጅሽ ካልመጣሽ አላስገባሽም። ይሰማሻል? ግን በዋናው ፔጅሽ ነኝ። የምታስተላልፊው መልእክት ካለ በዋናው ፔጅሽ ነኝ እና እዛ ታወሪያለሽ ማለት ነው። ሰላም፣ እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን። እንዴት ነሽ ጊዮናዊት? አለን፣ እግዚአብሔር ይመስገን። እኔ የምለው ማለት እኔ ስላልገባኝ ነው። እናንተ ማን ናችሁ? አላወኳችሁም። እናንተን እኛ ታስረዳኝ ትችላለህ? ኢትዮጵያውያን ነን እኮ። ኢትዮጵያዊማ ኢትዮጵያውያን። ሃይማኖት ኦርቶዶክስ ነህ? ጴንጤ ነህ? መናፍቅ ነህ? ምንድን ነህ? ሙስሊም ነህ? ምንድን ናችሁ እናንተ እሱ ውስጥ ያላችሁት? ኦርቶዶክስ ነን። ኦርቶዶክስ እና ኦርቶዶክስ ከሆንክ ማለት ነው አንተ በራስህ በወንድምህ ላይ ስትዘባበት አይደብርህም? በማለት ይኸው አሁን ቅድም እያሳየህ ሪከርድ እያደረክ እያሳየህን ነው የነበረው። እውነቱን ይናገር፣ ተናገር እውነቱን ማለት ነው። ታዲያ እኛ ኦርቶዶክሳውያን ቆሎ አንቆርጥም እንዴ? አንበላም እንደ ኢትዮጵያውያን ቆሎ አይደል? እሱን እንደዚህ ይሄንን አይደለም የሆነ ፍጥጥ ያለ መልስ ለመመለስ ሳይሆን እንዲህ እንበላለን አንበላም፣ እሱ የታወቀ ነው። እንደምትበላ የታወቀ ነው። ገብቶሃል? ግን እናንተ የምስቁባቸው ማለት ነው ሊሳሳቱ ይችላሉ እኮ አይሳሳቱም አይደለም። በውስጥ መምከር አይቻልም? አሳልፈ ከምትሰጣቸው እዚህ ሚዲያ ላይ እህቴ የልደተ ቃል ወይስ የተመስገን የማን ጓደኛ ነሽ? የሁሉንም እዛ ውስጥ እናንተ የማንም አይደለም። እኔ የማንም የእንትና ጓደኛ ምናምን የማን እኔ ኤፌሶንን አስገባት እስኪ። እሺ በዋናው ፔጇ ትምጣ። ኤፌሶን በዋናው ቲንክ ኦንላይን ነች መሰለኝ። ሌላ እንትን ላይ አይ በቃ ተዋት በቃ። በዋናው ፔጅ ካልመጣች አናስገባትም። ይቺ አሁን ገብታ የነበረ ገብቼ ሳያት ከንፈሯ የማር ወረላ የሚል ዘፈን የምትዘፍናት። በእናታችሁ ወዳጄ እኮ ናት። ለምን አስወጣችኋት? ቋሚ ተሳዳቢ ጊዮናዊት፣ ቋሚ ተሳዳቢ ከንፈሯ የማር ወለላ እያለች እኮ የምታቀልጥ ናት። ኤፌሶን በሌላ አካውንት ስለመጣሽ ደጋግመሽ ስለላክሽ ማንም አያስገባሽም። እህቴ አትልፊ። በዋናው አካውንትሽ ነኝ፣ በዋናው አካውንትሽ። ምክንያቱም እናንተ አሁን በጣም አራዳ ብልጦች ሆናችኋል። እኛ ስንመጣ እኮ ከመጣን አንቺ ጋር እንኳን መጥቼ አላውቅም፣ ግን ከመጣን በዋናው ፔጅ ነው የመጣው እና እናንተ ብልጦች ናችሁ። ህዝቡን ይዘኑ እንዳንሄድ እዛ ምናምን ብለሽ ማለት ነው። የምጠይቂው ጥያቄ ካለ እና በዋናው አካውንትሽ በድምፅሽ አቅሻለሁ። አትልፊሽ። ቴንኪዩ። ጌታ ይባርካችሁ። በጣም በእውነት እየበላ ነው እንደ ኤርሚ 8 ሽምቡራ ለ30 በልተን እኮ ምንጸልይ ጉደኛ ሰዎች ነው። 1 ኒኬል ውሃ ለ40 ጠጥተን። ኧረ ሰማሁ የማታውን ፕሮግራም። እኔ እኮ ማታ
የሆኑ እዚህ ተማሪዎችን አግኝቼ እያስተማርኩ ነበርና አላስችል ብሎኝ ከፍቼ እየሰማው ነበረ እና በጣም ጉደኛ የሆነ ዲቤት ነበረ። በጣም ኤፊ ገደለኝ። ኤፍሬም ከቲክቶክ መውጣት አለበት። ደግሞ ሳቁ እኮ ነው የሚያሳብዳቸው። ከቲክቶክ መውጣት አለበት። ኦርቶዶክሳውያን ሰላም አላገኙም እንዴ? እኔ ትናንትና በቃ በጣም ምርጥ ጋዜጠኛ እየተሯሯጠ የሚቀርጻል አይደል? እንደዛ ነው የሆንኩትኝ። እኛ ጋር የዌዘርን ዋርኒንግ ነበረ ትናንት፣ እንደውም ለ24 ለ48 ሰዓት ዛሬም ጭምር ይጠበቃልና ሌሊቱን አልተኛውም። በጣም ደክሞኛል ግን አልተኛውም እና እንደ ድንገት አንድ ወንድም ላከልኝና ገብቼ አይ ነበረ። በዋናው አካውንቴ ከገባው ሊስቡኝ እንደሚችሉ ስላሰብኩ በሌላ አካውንት ገብቼ ሳይ ራሳቸው ናቸው የቆሰቆሱት ኤፊን ማለት ነው። እና የሉተር ምናምን ነገር ብለው መካነ ኢየሱስ በዛ ወጥቶ ምናምን ነገር መጥምቃውያን ብቻ የማይሉት ነገር አልነበረም። እዛ እንግዲህ እና የእኛን እያንዳንዱ መልስ ሰጣቸው። ከዛ የእኛ ከተነሳ ዘንዳ የእናንተንም ላንሳ ብሎ ድርሳነ መድኃኔዓለምን ሲገልጥ ልደተ ቃል ከገስት ላይ ወረደ 5 ሥላሴ ብለው ሲያሳያቸው። ከዛ ረገጣው ጫጫታው የነበረው ልደተ ቃል ሲወጣ ቶሎ ብዬ ከነ ኤፍሬም ጋር እንደ ትናንትና ቀርጬ አላውቅም አልኩ። በቃ ተሯሩጬ የቀረስኳቸው፣ ምክንያቱም ብጥብጥ ነው ያሉት። ከዛ ሮጬ ሳይ ልደተ ቃል ላይቭ ከፍቶ ቆሎ እየቆረጠመ ህዝቡ ወደሱ ጋር እንዲመጣ ያደርጋል። እንትና ያ ደግሞ መምሬ ወጣ ገባ ነው ብዬ የምለው በቅርብ ከዚህ ከኛ ሄደ ማለት ነው አዲስ ፈራሚ እና መምሬ ወጣ ገባ ደግሞ አጠገቡ ቁጭ ብሎ አንተ ክፈትና ላይቭ ክፈትና የፊጋ ያለው ህዝብ ወደዚህ ሙሉ በሙሉ ይምጣ ይለዋል። ኤፍሬም ጋዛ ያኔ 1700 ሰው ነው የሚያየው እና ኢቭን ራሱ ተመስገንም ናቲም እግራቸውንም ጭንቅላታቸውን ነው የረገጠው። በሁለት እግሩ ማለት ያንደኛውን እግሩን ያንደኛውን ጭንቅላቱን ነው የረገጠው። ኤፍሬም ሲረግጥ የረገጠው አረጋገጥ ይሄ ታኬታ ጫማ አለ አይደል? ይሄ ምንድነው የሚባለው? እግር ኳስ መጫወቻ ማለት ነው። በእንደሱ አይነት ነው። ኡኡታ በዛ ቤቱ ቅልጥ አለልህ አልኩ። ልደተ ቃላፉ ብሎ ወጣ። ሲወጣ ተከታትየው ሄድኩኝ እኔ ላይቭ ላይ ፈልገው ጀመር። ስፈልገው ከፈተ። ከዛ ቆሎን እየቆረጠመ ሰው ወደዚህ እንዲመጣ ምናምን ነገር አድርገ ይለዋል። ደግሞ ሲሾካሾኩ እኮ ላይቭ ላይ ደግሞ ይሰማል እኮ። በዛ ቅጽበት ተመስገንና ልደተ ቃል አንድ ቤት ውስጥ ናቸው። ቆሎ እየበሉ ማለት ነው። ቆሎ እየበሉ እዚህ በኤፍሬም እየተበሉ ነው። እዚህ ቆሎ ይበሉልሃል፣ እዚህ በኤፍሬም ባለ ጊዜ እየተበሉ። ከዛ ተመስገን ላይቭ ክፈትና ህዝቡ ከዛ እናውጣው ወደዛና ወደዚህ እንመልሰው ወደዚህ እንበለው ይላል። እኔ እዛ የነበረው የደራውን ነገር ትቼ ተከታትዬ መምጣት የኔ ገረመኝ ልደተ ቃልን። ምክንያቱም ገና ድርሳነ መድኃኔዓለምን አውጥቶ ሲያነበው 5ቱ ሥላሴ ብሎ እግዚኦ ምናምን ነገር ብሎ ሲላቸው እንዲህ እናምናለን እንዲህ እናመልካለን ይላሉ። እዩ እንግዲህ ዓለም ይፍረድ እያለ ኤፊ ሲናገር ላፍ ብሎ ወጣ። ያኛው ልክ ሲወጣ እኔም ከሱ ጋር ወጣሁኝ። እንደሚከፍት ጠርጥሬ ነበር። ጥርጣሬ እርግጠኛ ሆነ። ከዛ ደግሞ እዚህ ሰብስቦ ልመለስ እንዴ ልሂድ እንዴ አኩቻ ጋር ምናምን ቻቻ ጋር ልሂድ ምናምን ነገር ይላል። እሱን ስጨርስ ደግሞ ሰሙ ደግሞ እዚህ ቤት ከፍቶ 1 ሚሊዮን ዓመት ቢሰጣችሁ አንድ ጴንጤ ኦርቶዶክስ አታረጉም? ኤፍሬም ባለ ጊዜ ወንዳታ ይላል። ወንዳታ መጨረሻ ዘመን አንድ ጴንጤ አትመልሱም። አንድ ጴንጤ ወንበዴ። ማህበሩ እኮ ለሁለት ተከፍሏል። እኔ ኤፍሬም በእውነት ከቲክቶክ መውጣት አለበት ወይ እረፍት ይውሰድ። ኤፍሬም እረፍት አይደለም መውሰድ ያለበት፣ ቲክቶክን ትሎ መውጣት አለበት። ኦርቶዶክሳውያን ሰላም እንዲያገኙ ከተፈለገ በቃ የመጨረሻው አማራጭ ኤፍሬምን ወይ ለንደን ሀገር ያለ ስልኩን ተቀብሎ ቲክቶኩን ዲሌት መደረግ አለበት። የእውነት ማለት ነው። እነሱ ሰላም እንዲያገኙ ከተፈለገ ይሄው ነው በቃ። እንደ ትናንትና በዘመኔ ስቄ አላቅም ወንድሞች እናቶች።
ወገቤን እስኪያመኝ ድረስ ነው የሳኩትኝ። ብጥብጥ ነው ያሉት ቲክቶኩ እንዳለ። የሆነ ቦታም ላይ ሴቶች ገብተው ይለፈልፋሉ። አቤቱ ጌታዬ። ይህን ቪዲዮ የሚፈልገው ሰው አለ? ኧረ ላክልኝ፣ እኔ እሰራበታለሁ። ላንጫጫው እኔም። ኦኬ እልክላለሁ። ማነው ሌላ? ቅድም አንድ ሰው ቪዲዮ እፈልጋለሁ ሲል ነበረ። በውስጥ ሀይ በሉኝ ቪዲዮን የምትፈልጉት። ኤርሚ የሁላችንም እንለቀዋለን እንጂ ለሁላችንም ላክልን። በቃ አንድ ሰው ወይ ጥሩ አድርጎ ከሰራው እሱን እንትን ማለት ወይ ሼር እናደርጋለን። ያ ለኤፍሬም እልክለታለሁ በውስጥ ለቅዱሴም፣ ሁለቱ ከሰሩበት በደንብ አገናኝቶ እዛ ጋ የኤፍሬም ከናቲ ጋር የነበረውን የልደተ ቃልና የተመስገን የመምሬ ወጣ ገባ ቆሎ ቁርጠማ ጉባኤ እዛ ወንድማቸው እየተቆረጠመ እዚህ እነሱ ቆሎ ይቆረጥማሉ እና የሰሙ ደግሞ የመጨረሻ ከኤፍሬም ጋር ወንዳታ ኤፍሬም ምናምን ነገር ብሎ እያለ ማለት ነው። ሶስቱም ነው። ትናንትና ይኸውልህ አደገኛ የቢቢሲ ጋዜጠኛ እስከመሰለኝ እየተሯሯጥክ የቀረጽኳቸው አልኩ። ሶስቱንም አሪፍ አድርጌ እለቃለሁ ነው ያገናኝቼ። እንዴ ምን ነካ? ቆሎ እኮ ታውቃለህ፣ ያው ቆሎ እኮ የቀስተኛ እኮ ምግብ ነው። ይኸውልህ እዚህ ጋር ኤፍሬም ይረግጥልሃል። ይኸውልህ ቆይ ላሳይ። ኦ ማይ ጉድነስ ያው ለዚህ ጋር ነው ጦርነቱ የጀመረው። እሱ እንደፈለገ ሲሆን ሚውት አድርጌ ሰምቼው ነው ሲጨርስ ጨረስኩ ሲል ነው የገባሁት። ስለዚህ ሚውት አድርጎ ጨረስኩ ሲል ገብቶ ዲባንክ የማያደርገው ነገር ካለ ኤፍሬም ትክክል አይደለም ብሎ ዲባንክ ያደርግ። ቆሎ ቁርጣማው በፊት ምን እንዳደረገ አሳያቸዋለሁ። እዚህ ጋር አሁን እየተነገረ ነው። ልደተ ቃል እዚህ ጋር አለ። መምሬ ወጣ ገባ እዚህ አሉ። ዲያቆን ናቲ እዚህ አለ። ለበቡና ስሙ። ኦኬ ይህ መስቀል ጌታ የተሰቀለበትን መስቀል ነው። እንደ እግዚአብሔር የከበረ እንደ ድንግል ማርያምም ከፍ ያለ ነው። ሶስትነታቸው ብለህ አትችልም ሲጀመርና ኦርቶዶክሶች የማያመልኩት ወደፊትም ደግሞ እንደው በዘፍ ነው። የሆነ ጊዜ ቅዱሴም ስል ነበረ በአንድ ቀን ወደ 400 ወደ 200 ምናምን አይደል ጥምር ባሎች ይከበሩ የለም በአንድ ሰው በአንድ ቅርስ ምናምን ነገር በጥምር የሚከበር ኢቨን እንኳን የፋሲካን በዓል ኤርሚዬ እንደምታውቀው እኛስ መቼስ ከአንተ ነው የምንማረውና የተክልዬ ቀንስ መች ነው የሚከበረው? ኤርሚ በትንሣኤ ቀን አይደል? ያው ቀኑ እንደ ትንሣኤው እንዲከበር ስለሚያስገር ነው። ሰው ስለ ፋሲካ እንኳን ካወሩ ስለ ፋሲካ ማውራትም እኔ ሞራል አላቸው ብዬ አላምንም። ኤርሚዬ ለምን ደም አለ፣ ሌላ የፈሰሰ ደም ለምን አስታራቂ ያለ በመካከል የገባ ለምን ሌላ አለ ድነት የሚሰጥ ደሞስ በልጁ በኢየሱስ ሰው ካላመነ ገሃነመ እሳት ይገባል ብሎ መጽሐፉ በግልጽ ነግሮን ሲያበቃ ገሃነመ እሳት ተወርውሮ ከዛ ደግሞ በቀን 3400 ምናምን አይነት ነገር እንደው ሊያወጡ የሚችሉ ኪዳን የተገባላቸው የሚባል ብቻ በጣም ዝብርቅርቁ የወጣው ቤተ እምነት ቢሆን ኦርቶዶክስ ነውና መጽሐፍ ቅዱስ ላይ ብላችሁ ስትሩ መጀመሪያ ክርስቲያን ሁኑ። ኦኬ ክርስቲያን ሁኑ። እኔ ወዳችኋለሁ። ተባረክልን ወንድምነት ጸጋ ይብዛልህ። ቴንኪው። እዚች ጋር ይቅርታ ቸኩዬ የተናገርኩትን አንድ ነገር ላስተካክል፣ ተሳስቼ እንዳላሳስታችሁ ማለት ነው። አይ ቲንክ በችኮላ ነው እንጂ በሌላ አይደለም። ሚኪያስ ሳይሆን ሚልኪያስ ላይ ሚልኪያስ ምዕራፍ 3 ላይ ነው ያለው። ሚልኪያስ በዚህኛው ዘመን አልነበረም የነበረው ነው። ሚኪያስ ብዬ ጻፍኩት በስተት ነው። ሚልኪያስ እና ሚኪያስ ይሄኛው ሚኪያስ በ800 ኤዲ ላይ የነበረ ነው። ቢሲ ላይ የነበረ ነው። በአካብ ዘመን የነበረ ነው። አካብ በሚባለው በእስራኤል ንጉስ ዘመን የነበረ ነው። ይሄኛው ግን ሚልኪያስ ነው። ይሄ በ430 ዓመተ ዓለም ቅድመ ልደተ ክርስቶስ በ430 ዓመተ ዓለም ላይ የነበረ ነብይ ነው። ከባቢሎን ምርኮ ከተመለሱ በኋላ ማለት ነው። ስለዚህ በዚህኛው ነብይ ነው ሚልኪያስ መጽሐፍ ምዕራፍ 3 ቁጥር 12 ላይ ብፁዓን ብለው ይጠሯቸዋል ብሎ ያለው ማለት ነው።
እና በጣም ትልቅ ይቅርታ። አንዳንዴ በችኮላ እንግዲህ ገድላቱን ምኑንም ስለምንል እንደዛ ይሆናል እና ይሄኛ በ800 ኤዲ ላይ ነው ማለት ቢሲ ላይ ነው በአካብ ዘመን የነበረ ነው። ይሄኛው ግን በ400 አካባቢ ላይ ነው። የታድሶ የምርኮ ዘመን ማለት የታድሶ ዘመን ማለት ነው። ከባቢሎን የተመለሱበት እነ መርዶክዮስ፣ እነ ነህሚያ፣ እነ ዘሩባቤል ምናምን ነገር የነበሩበት ዘመን ማለት ነው። እነ ዘካርያስ፣ ሐጌ እና ብፁዓን ብለው ይጠሯቸዋል ይላልና ጌታ ይባረክ። ውስጤ ድምፅ አለ። ወንድሞቼ እና እህቶቼ እባካችሁ ትውልድ በተለይ ኦርቶዶክሳውያን እባካችሁ፣ ያው በእውነት ከውስጤ ነው ሁሌ የምነግራችሁ፣ እባካችሁ አንብቡ። በጌታ የሆንን ወንድሞች እና እህቶች እባካችሁ ከስቶ የእግዚአብሔርን ቃል እውቀት ሳታውቁ አምላካችሁን ልታውቁት አትችሉም። ኦርቶዶክሳውያን ወገኖች በተለይ ጴንጤው እንኳን ነግሬያችኋለሁ። ወድቆ እንኳን ከልጅነቱ ጀምሮ የሰማው የእግዚአብሔር ቃል አለ። እናንተ ጋር የእግዚአብሔር ቃል አይደለም የምትሰሙት። እናንተ ጋር የእግዚአብሔር ቃል ተብሎ ሰምቼ ከልጅነት ጀምሮ ነው የሰማሁት፣ አባቴ ሁሉ ይጸልይል ነበር ብላችሁ ብትሉ በእነዚህ መጽሐፍቶች ነበር ሲጸልዩላቸው የነበሩት። ስለዚህ የእግዚአብሔርን ቃል መጽሐፍ ቅዱስን አንብቡ ፕሊዝ። በጌታ እንለምናችሁ። እዚህ ያለን ወንድሞቼ እናቶቼ በሙሉ እኔ ብቻ ሳይሆን የወንጌል አማኞች በዓለም ዙሪያ ያለን ኦርቶዶክሳውያን፣ ካቶሊካውያን የእግዚአብሔርን ቃል መጽሐፍ ቅዱስን አንብቡ። መጽሐፍ ቅዱስን ሳታነቡ ክርስቲያንን ብላችሁ ካላችሁበት ዘመን ይብቃ። ያለማወቃችሁ ወራት ይብቃ። ወንድሞቼ እናቶቼ እስከ መቼ በድንግዝግዝ ትሄዳላችሁ? ሰው የእግዚአብሔርን ቃል ይህንን ካላነበበ በጨለማ ውስጥ ነው ያለው። ጨለማው አይኑን አሳውሮት ወዴት እንደሚሄድ አያውቅም። ምን እንደሚናገር አያውቅም። ምን እንደሚያደርግ አያውቅም። ምን እንደሚያምን አያውቅም። ማን እንደሚከተል አያውቅም። ፍጻሜው የት እንደሆነ አያውቅም። ብርሃንና ጨለማውን አይለይም። የክርስቶስና የዲያብሎስን አይለይም። ሕግ ለእግሬ መብራት ለመንገዴ ግን ብርሃን ነው ይላል። ጴንጤ ደክሞ እንኳን ድራፍት እየጠጣ ደክሞ እንኳን ጫት እየቃመ ገብቶ ወይ ይሰማል ወይ ያነባል። ኦኬ፣ ግብዝነታችሁ ይበቃል። መጽሐፍ ቅዱስ አታነቡ አንድም ቀን ክርስቲያንን ብላችሁ የምትሉ መጽሐፍ ቅዱስ አንብቡ። ግድ የላችሁ መጽሐፍ ቅዱስ አንብቡ። ትውልድ መጽሐፍ ቅዱስን አንብቡ። በትንቢተ ኤርምያስ መጽሐፍ ምዕራፍ 2 ቁጥር 30 ላይ ሁሌ እናገረዋለሁ። እግዚአብሔር በዚያን ዘመን ለነበረው ሁሉ ትውልድ እስራኤል አምጾበት ሲያስቸግረው፣ ሲያጠፋ እስራኤል በኑሮ ሲጠፋ በሕይወት እስራኤል ሲያጠፋ በኑሮ ሲጠፋ በሕይወት ጌታ እንዲህ አላቸው በነቢዩ በኩል ከኔ ጋር የምትከራከሩት ለምንድን ነው? ሁላችሁ አመጻችሁብኛል ይላል እግዚአብሔር። ልጆቻችሁን በከንቱ ቀስፌያቸዋለሁ፣ ተግሳጽን አልተቀበሉም። ሰይፋችሁ እንደሚሰብር አንበሳ ነቢያቶቻችሁን በልተዋል ካለ በኋላ ቁጥር 30 ላይ የሚለው 31 ላይ ትውልድ ሆይ የእግዚአብሔርን ቃል ተመልከቱ። በ4 ነጥብ የተዘጋች ከ4 ነጥብ ቀጥላ የተጀመረች ትውልድ ሆይ ከዚያን ጊዜ ጀምሮ የነበረ አሁንም ላለ ለሚመጣውም ትውልድ አምላኩን እግዚአብሔርን ለሚፈልግ ትውልድ እግዚአብሔር እንደዚህ ይላል። የእውነት ይኸው በነቢዩ በኤርምያስ በኩል የተናገረው በመንፈሴ ሁሌን የሚከብደው ይሄ ነገር ወንድሞች ናቶች። ትውልድ ሆይ ኦርቶዶክሳዊ ይሁን ሙስሊም፣ ጴንጤ ይሁን ካቶሊክ፣ ዋቴቨር ማንም ትውልድ ሆይ የአባቶቻችን የነቢያትን አምላክ እግዚአብሔርን ትፈልግ ከሆነ ትውልድ ሆይ የእግዚአብሔርን ቃል ተመልከቱ። ከነዚህ ራቁ፣ ወደዚህ ቅረቡ፣ ያበራላችሁማል። ሕይወትህ የሚለወጥበትን እውነት እዚህ ውስጥ ተጽፏል። ዘላለምህን የሚያሳምር ሕይወት የሆነ ቃል ጌታ ሰጥቶናል። እግዚአብሔር ዘመናችሁን ይባርክ። ፕሊስ ወንድሞች፣ ፕሊስ እናቴ እየሰሙኝ ነው፣ አባባ እየሰማችሁኝ ነው። ቤት ውስጥ ሆናችሁ የምትሰሙ፣ ቢሮ ውስጥ ተቀምጣችሁ የምትሰሙ፣ ይሄ መጽሐፍ ቅዱስ እጃችሁ ላይ የሌለ ያልገዛችሁ
መቼ ነው የምትገዙት? ቤታችሁ መጽሐፉን ገዝታችሁ ቤታችሁ ውስጥ የምታስገቡት መቼ ነው? እሺ ገዝታችሁ ያስቀመጣችሁ ቤታችሁ ወይ ደግሞ ቤተሰቦቻችሁ ሰጥተዋችሁ ቤታችሁ ያለ መቼ ነው ለዚህ ጊዜ ለዚህ መጽሐፍ ጊዜ ሰጥታችሁ የምታነቡት? በግላችሁ ስልካችሁን አጥፍታችሁ ከጓደኞች ያየንበት በአይናችን ላይ እግዚአብሔር ለጴንጤዎች ብቻ ነው ለይቶ የሰጠው? አያናድድህም? አንተ ኦርቶዶክስ ወንድሜ፣ ቶችና አባቶች በዓለም ዙሪያ ያላችሁ የምትሰሙ ዩቲዩብ ላይ ዘግይታችሁ የምትሰሙ መቼ ነው ይህን መጽሐፍ የምታነበው? አንተ ኦርቶዶክስ ወንድሜ፣ አንተ ካቶሊካዊ ወንድሜ፣ አንተ እምነት ያለ እምነት የሌለ ምናልባት ይህን ቪዲዮ የምትሰሙ መቼ ነው እግዚአብሔር ቃሌ ብሎ የሰጠውን ይህንን መጽሐፍ ያ ጥቁር ሽፋን ያለው እያላችሁ የምትንቁ የሆኑ አንድ የጠገቡ ሰዎች በእግዚአብሔር ላይ እግራቸውን የሚያነሱ አንደበታቸውን ምላሳቸውን የሚያላቅቁ እነሱ ሰዎች የተናገሩትን እሱን ንቀት ይዘህ ይሄ ደግሞ ጥቁር መጽሐፍ ከዚህ ከጥቁር መጽሐፍ ምናምን ነገር ብለው ንቀው የአምላክን ቃል እንደዚህ አጣጥለው አናንቀው ውስጥ ንቀት ተፈጠረብህ አይደል? የእግዚአብሔርን ቃል አንስቶ ለማንበብ ይሄ እግዚአብሔር ቃል አልመስልህ ብሎ አይደል? ወንድሞቼ እናቶቼ፣ ትውልድ ሰማ አልሰማ፣ ተቀበለ አልተቀበለ፣ ለዘላለም የማይለወጠው ቅዱሱ የእግዚአብሔር ቃል ሕይወቴን የለወጠ ሕይወታችንን የለወጠ ከእነዚህ ራቁ፣ አይጠቅሟችሁም። ስላነበብኳቸው ስለማቃቸው ኑ ተጠየቁ ተብለው እንኳን ሲባሉ አገልጋዮቻቸው በእነዚህ ጉዳይ ላይ ሊጠየቁ እንኳን አልፈቀዱ። ኑ ወደዚህ። የዳዊት አምላክ እግዚአብሔር ሕይወታችሁ ላይ ያጠላን ድቅድቅ ጨለማ ያበራላችኋል። እናቶቻችን፣ አባቶቻችን፣ ወንድሞቻችን በተለይ እናቶች፣ አባቶች፣ ያልተማሩ ሽማግሌዎችና እናቶችና አባቶች በጣም ያሳዝኑኛል። አንድ መዓት ልጅ ወልደው እማዬ እግዚአብሔር ስለሰጦት የማፀኖት ፍሬ ተባርኮ አባባ እየሰሙኝ ነው። እግዚአብሔር የአብራኮትን ፍሬ ልጆች ሰጥቶ እናንተ እኛን ስታስተምሩ እናንተ አልተማራችሁም። እናንተ ተጎርታችሁ እኛን አሳደጋችሁ። እርሶ ተጎርተው ልጆትን አሳደጉት። ሴቷ ልጆትን ወንድ ልጆትን መድኃኒዓለም እስከ መቼ ድረስ የጌታችን የኢየሱስ ክርስቶስ ስም ሲጠራ እናቶች በመራገም አባቶች በመራገም እስከ መቼ ዘመናችሁን ትጨርሱ? የኢትዮጵያ ኦርቶዶክስ የአሮጌው ታሪክ በዚህ ምድር ላይ ያለው ከዚህ ወደዚህ ያለችው አናት ማለት ነው። የ80 ዓመት የ100 ዓመት ለምትለው እዚህ ውስጥ ነው። እዚህ ነው የምትሯሯጠው። ዘመናችሁ በሞት ሳይዘጋ ልጣችሁ ሳይርስ መቃብራችሁ ሳይማስ ከአማኑኤል ጋር ተስማሙ። ከጌታ ከኢየሱስ ጋር ተስማሙ። መጽሐፍ ቅዱስን ልጆት አለች የዩኒቨርሲቲ የኮሌጅ ብቻ በአንድ በተዘዋዋሪ መንገድ ማንበብ የሚችሉ መጽሐፍ ቅዱስ አለ ቤታችሁ በአንድ በተዘዋዋሪ መንገድ ከአያታችሁ ከወንድሞቻችሁ ከእናቶች የወረሳችሁት። ካልሆንም ደግሞ ቤት ውስጥ አስቤዛ ሄዶ ይገዛ የለ 300 ብር ምናምን ነገር ይመስለኛል። አይ ቲንክ እንደዚህ አይነት መጽሐፍ ይሄኛው እንኳን ባለወርቅማ ቅቡ ነው 1000 አካባቢ ነው፣ ግን 300 500 አለ። ደግሞ ለእግዚአብሔር ቃል 1000 ብር ቢወጣ የዘንድሮ ፋሲካ የምትገዙበትን በግ ምን አለበት ዶሮ በልታችሁ ወይ የሆነ ነገር ቅርጫውን ግማሽ አድርጋችሁት መጽሐፍ ቅዱስ ብትገዙ። ይህም ብቻ እየቀለብን ምስር፣ ድንች፣ አተር ክክ፣ ድፍን ክክ ይህም ብቻ እየቀለቡ ይህን ብቻ እየቀለብ ይህን ብቻ እየበላ ነፍስ በውስጥ ከስታ ከአምላክ ከእግዚአብሔር ጋር ሳትተዋወቅ እባካችሁ እንደ እግዚአብሔር መልእክተኛ ነግራችኋለሁ። የሰው ልጆች የሆነን በሙሉ ወደ እግዚአብሔር ቃል ተመለሱ። ተመለሺ እህቴ፣ ተመለስ ወንድሜ፣ ልመለስ እኔም፣ ቤተክርስቲያን ተመለስ። ህዝብ ሁሉ ትውልድ ሆይ የእግዚአብሔርን ቃል ስሙ ነው ያለው። ይህን ቅዱስ የእግዚአብሔር ቃል ስትነበብ ትሰማለህ። ስትሰማ እየሰማሁ ነው ማለት ነው ጌታ እየተናገረ። የሰማኑን ደግሞ ለመኖርም እግዚአብሔር አቅምና ጸጋን እንዲሰጠን
እግዚአብሔርን እንፈልግ። ክፉ የሚባሉ ወራቶች ዘመናቶች ይመጣሉ። ታሞ አልጋ ላይ መማቀቅ። ይህንን የእግዚአብሔርን ቃል መስማት እንኳን ብትፈልጉ መጥቶ ሊያሰማችሁ የሚችል ሰው የለም። አይኖቻችሁ ደክመው ሽፋሽፍቶቻችሁ ወድቀው በዚሁ ጌታ ኢየሱስ ክርስቶስ እግዚአብሔር በፈጠረው አይኖችህ እግዚአብሔር በፈጠረው አይኖችሽ በወጣትነት ዘመኖት እማዬ ስንት ነገር አዩ። ከተፈጠሩበት ጊዜ ጀምሮ አንዳንዶች በእድሜ ትልልቅ የሆናችሁ ሰዎች ከተፈጠራችሁባቸው ጊዜያት ጀምሮ በጃንሆይ ዘመን ነበርን፣ ከንጉሱ ዘመን ጀምረን ነበራችሁ። ኦኬ ልክ ነው ነበራችሁ፣ እናቶቻችን ስለሆናችሁ። ከጃንሆይ ዘመን ጀምሮ ስንቱን አያችሁት? ስንቱን ክፋት፣ ስንቱን መልካም ነገር፣ ስንቱ መጣ፣ ስንቱ አለፈ፣ ስንቱ ተቀበረ፣ ስንቱ በሞት ተዘጋ። ስንቱን አያችሁት? የሚጠቅመውንም የማይጠቅመውንም የእግዚአብሔርም የሆነውን የሰይጣን የሆነውንም በዚህ ጆሮአችን ስንት ነገር ሰማን። የሚጠቅመውንም የማይጠቅመውንም ሐሜቱንም የእግዚአብሔር የሆነውን ራሱ በጭላንጭል ቤተክርስቲያን ከሰማ ማለት ነው። ግን አያሳዝንም? ከግንባራችን በታች አይን የሚባል እግዚአብሔር ፈጥሮልን ሰው እንዴት የአምላኩን የእግዚአብሔርን ቃል አንድ ቀን ሳያነብ ክርስትና መጽሐፍ ቅዱስን ሳያነብ የምድራችን ክርስትና መጽሐፍ ቅዱስን አንብቦ በመጽሐፍ ቅዱስ አምኖ የተፈጠረ ክርስትና አይደለም። የምድራችን ክርስትና ከማህፀን ውስጥ ትወጣለህ። እዚህ ጋር እንደውም ሴት አለች፣ ፒክቸሩ እንትኑ እዚህ ሴት ውስጥ ትረገዛለህ፣ ከዛ ትወልዳለች፣ እዚህ ትመጣለህ፣ ትንሽዬ ሚጢጥ የሆነ እዚህ ጋር ታድጋለህ፣ ትሯሯጣለህ። ገና እዚህ ጋር ከመምጣትህ በኋላ እዚህ ህፃን ልጅ ሆነ እዚህ ጋር ታቅፋለች። እንደዚህ የ40 ቀን ጥሩ ነው። እንደውም የሴት ፎቶ እዚህ ጋር መኖሩ እዚህ ሆዷ ውስጥ ነበርክ ስትተረማመስ፣ እኔም አንተም ሁላችንም። ከዛ ወጣህ በ40 ቀን ተወለድክ እያልክ ማለት ነው ወይ እያልሽ ሌሊቱን ሁሉ እናቶቻችንን አላስተኛ ብለን፣ አንዳንዱንማ መድኃኔዓለም በደፋልሽ ይሄ ልጅ እኮ ምንም ሌሊቱን ሁሉ ሲያለቅስ ያደሩ ስንቶቻችን ተረግመናል። እንደ ውሃ ሆነ በፈሰስክ እየተባሉ እናቶቻችን አላስተኛ ብለን፣ ያው መቼም ደክሟቸው እንጂ ጠልተውን አልነበረም። እና እዚህ 40 ቀን ህፃን ልጅ ሆነህ ታቅፋህ እናትህ ማናት ብለህ ብትባል አየለች ነች ብለህ እንኳን አትላትም። እዚህ 40 ቀን ህፃን ልጅ ሆነህ እዚህ ጋር ዱና እዚህ ገንዳ ውስጥ ገንዳ አይደለም በእርግጥ እዚህ የሆነች እንደ ጻህል ነገር አለች በኦርቶዶክስ። ከዛ ቄሱ ዲያቆኑ እዚህ ጋር ቆሜ ቄሱ እዚህ ጋር ይቆምልሃል። እዚህ ውሃው ላይ የሆነ ነገር ይባላል። ከዛ መስቀሉን ጭንቅላት ላይ አድርጎ እኔ እንደዚህ እግርህ ወርታችን እንዲተንጠልጥሎ ብብትህና ብብትህ መካከል እንደዚህ ገብቼ ይዝሻለሁ ሰቅቼ፣ እንደኔ አይነቱ ዲያቆን ይይዛል። ከዛ እግርሽ ከታች እየተንፈራገጠ ውሃው ከላይ ሲፈስብህ ብለህ ጥምቀት ተባለቻ። ጥምቀት ዋይ ዋይ እያልክ ውሃ ላይ ሲፈስ ቶሎ ስሟ ቢሉ ኢንተርቪው ጋዜጠኛ ብቶ ቢጠይቅህ አየለች ነች ማን ነው ትናገራለህ? አትናገርም። የ40 ቀን ህፃን ልጅ እትብትህን እኮ ራሱ ጥብቆ ኖርታይ ዝቅ ቢያደርጉት እትብትህ ራሱ እኮ ግማሹ ከወደቀ በቅርብ ቀን እርግብግቢት ከላይ እንደዚህ ትር ትላለች። ቅቤ ላህ ላይ አድርገው ለአንዳንዴ ቅቤ በጣታቸው እያስገቡ ሁሉ ያውጡናል። አንዳንዱ በዛ ሰዓት ሳይሆን አይቀርም እንትን የጀመረው ቢራ ሁሉ መጠጣት የጀመረው ማለት ምን አቅልላለሁ። ኦኬ እንዲሆነ የተጠመቀው ሰውዬ ክር አሰርንልህ። አረንጓዴ ቢጫ ቀይ ሳይሆን የኢትዮጵያ ባንዲራ ሳይሆን ነጭ ቀይ ባንዲራችን ትልላለህ። እዚህ ላይ ግን አንገተ ላይ የሚታሰረው እሱ ነው። የግብፅ ጳጳስ አየው በኮስት ግባና ከሰዎች ጋር ሰዎች ይሰብሰቡ ማለት ኤፍሬም ጋር ህዝቡ እየሰማ ነው። ያንን መጽሐፍ ፊት ለፊት ላይ አውጥቶ ድርሳነ መድኃኔዓለምን ገልጦ እያወጣው ነው። ሚስጥራችን እንዳይወጣብን እባክህ እንደማለት ነው። ቶሎ ወይ አንተ ትግበላ እንትን በልመድ ምንድን ነው ኮስት አድርገውና ሰው ወደ አንተ ወደዚህ ይምጣ። እሱ ደግሞ ልሂድ እንዴ አኩቻ ጋር ልግባ እንዴ ምናምን ነገር ይላል። መድኃኔዓለም እንደዚህ ሲያዋርዳችሁ የምትጨብጡት የምትይዙት የምትለቁት ያውቃል። አንድ ኤፍሬም እንኳን ብቻ ይበቃችኋል። ሌሎቻችን እንትን ብንል በሆነ ድርሳን ገድላቱ ላይ ያለው መረጃ በሙሉ ሰጥቼው
ከዚህ በኋላ እሱን ነው እንደው የምንልከው። እዚያ አትመጡም፣ እኛም ስንመጣ አታስወሩንም። ወይ ኤፍሬም ይሄን ቲክቶክ ዘግቶ ከቲክቶክ ላይ መጥፋት አለበት ለእናንተ ሰላም ሲባል ማለት ነው። በእውነት መድኃኒዓለም ክርስቶስ ምስክሬ ነው። እስከ ዛሬ ድረስ ያላወጣሁትን እሰጠዋለሁ። ሲያገኝህ እንደ በለዓም አህያ ጥጋ ሲይዞ በአንድ እግሩ ጭንቅላት ላይ በአንድ እግሩ እግርህ ላይ ይረግጣል ማለት ነው። እዛ ቆሎ የሚያስቆረጥም እርገጣ ማለት ነው። ቆሎ አሁን እንትንም ኮብልስቶንም ቢያገኝ ይቆረጥማል። ደንግጦ ስለሆነ ይፈጨዋል በደንብ አድርጎ ጊዮርጊስ እንደተፈጨው በዚህ ድንጋጤ ይሸረክተዋል በደንብ አድርጎ። አምስቱ አዕማደ ምስጢር እንደተባለ አምስቱ ሥላሴ ልጁ እኮ ራሱ ታውቃለህ፣ ምንም አያውቅም። የቤተክርስቲያኒቷን ትምህርት እኮ አያውቁም እኮ ከጎግል ውጭ ገድልና ድርሳናት የቤተክርስቲያኒቱን እኮ ቤተክርስቲያኒቱን እኮ አያውቁም። ባለፈው መልክ በል ስትለው እኮ መልክ ማለት ዲያቆን ነኝ አለና መልክ ሁሌ ኪዳን ላይ የሚቀርብ መልክ ነው። እንግዲህ ያንን በል ስትለው ቤተክርስቲያኒቱን አያውቁም። ወዳጆች እዚህ ስራ ያላቸው ኦርቶዶክሳውያን they don't know about the church። በቃ የቤተክርስቲያኒቱ መጽሐፉን አያውቁም፣ መልካ መልኩን አያውቁም፣ ድርሳናቱን አያውቁም፣ ገድላቱን አያውቁም። ምንም ሳያውቁ ጎግል ላይ አንብበው ይመጡና እኛንን ቤተክርስቲያንን እንትን የምንለው ከዛ በያችን ቀዩን ባለ ሊፕስቲኳን መጽሐፍ ቅዱስ እያዞሩ ኦርቶዶክስ ነህ? አዎ። መጽሐፍ ቅዱስ አለ? የለኝም። ምንድን ነው ያለ? መዝገበ ጸሎት ነው ያለ። እችን እንካ። አትሸውድም። መጽሐፍ ቅዱስ ሰጥተህ አትሸውደው። መጽሐፍ ቅዱስ ሙስሊሙን ገዝቶ አስቀምጦታል። ቤተ ክርስቲያኒቱን ምንም የሚያውቁት ነገር የለም። እግዚኦ ብሎ የወጣ እኮ ነው ይመስለኝ እኔ ባይዘዌ ያን ተአምረ ኢየሱስ ላይ ያለውን ነገር ቤተክርስቲያኒቱም አታውቃቸውም ነው። እነሱም ቤተክርስቲያኒቱን አያውቁም፣ ቤተክርስቲያንም እነሱን አታውቃቸውም። በራሳቸው አፍ ምን እንደሚሉ ሰማለኝ። በባለፈው ነው ያገኘኋቸው። እንደዚሁ ግን መስቀሉ ምንድን ነው? መስቀሉ ምንድን ነው? ኮፍያ ነው? ምንድን ነው መስቀሉ? የላሊበላው የሚባለው ነው። የላሊበላው የሚባለው አይገባ ነው። እነሱም ቤተክርስቲያኒቱን አያውቋትም። ትናንትና እንዳልከው እኔ ጋር መጥቶ ዲያቆን ነኝ ብሎ የሰጠኝን ጳጳስ ልንገር አለኝ። በገንዘብም ሰጥቶት ሊሆን ይችላል። ግን አንድ ዲያቆን ካርድ ስለያዘ አይደለም። መልከ ማርያምን መልካ ኢየሱስን ማወቅ አለበት ቢያንስ፣ ወይ ባለበት ደብር መልካ ማርያምና መልካ ኢየሱስ እንዳለ ሆኖ ደግሞ ጊዮርጊስ ከሆነ ጊዮርጊስ፣ መልካ ጊዮርጊስ፣ መድኃኔዓለም ከሆነ መልካ መድኃኔዓለምን አብሮ ማወቅ አለበት። ለዝክረ ስምኪ ነው የጠየቅኩት አልልም አለ። ግን ቆይ እነሱ ቤተክርስቲያኒቱን አያውቁም። ኦኬ፣ ቤተክርስቲያኒቱም እነሱን አታውቃቸውም። ምን እንደሚል ስማ ከራሱ አፍ። የሊቃውንት ድጋፍ የለንም፣ የማንም ድጋፍ የለንም። ፕሮቴስታንቱን ብታያቸው ወይት ፓስተሮቻቸው ድጋፍ አለ። የሊቃውንት ድጋፍ የለንም፣ የማንም ድጋፍ የለንም። ፕሮቴስታንቱን ብታያቸው የፓስተሮቻቸው ድጋፍ አላቸው፣ የካውንስሉ ድጋፍ አላቸው። ተነካው ልደትዬ፣ ልቤ ውስጤ ተነካ። እንደው ልክ እንደ መንግስቱ ኃይለማርያም እኮ ነው። 17 ዓመታችን ነው። ስቀን አናውቅም፣ ተደስተን አናውቅም። ሲኖዶስ አያውቀንም፣ ቤተ ክህነት አያውቀንም። የሰላ ድንጋይ በራሳችን መሳሪያ አይደለው የምንሞተው። ማን ባስታጠቀው መሳሪያ እንዳለው መንግስቱ ኃይለማርያም። ከዛ ወጥቶ ሲኖዶስ ይተቻል። ሰንበት ትምህርት ቤት አያውቃችሁም እናንተ። አቤቱ እኛን እኮ ግን ምን ሲሉ ነበር? እናንተ ፕሮቴስታንት አባት የላችሁ፣ ፓስተር የላችሁ፣ እናት የላችሁ፣ አጎት የላችሁ፣ አያት የላችሁ ሲሉን፣ እኛ ግን ሲኖዶሱ አለን፣ አባቶች አሉን፣ ብንጣላ የሚያስተርቁን፣ በትምህርትን ብለን ብንል ይኸው ተፋጁልህ አልኩ። እንደ ደብረ ብርሃን በግ እርስ በርስ ተዋግተው ማርያም ጥንታ አብሶ አለባት የለባትም፣ አለባት የለባትም ብያለሁ፣ አለባት ብያለሁ፣ የለባትም። ከዛ ጭቅጭቅ ሊቃውንቱ ይምጡ ተብሎ ይጠይቅ ተብሎ ዲያቆን ሕዝቅያስ ሲጠይቅ 21 ሊቃውንት ጋር ደውዬ 21 አይነት ነገር ነው የነገሩኝ ብሎ አለ። በጥንታ አብሶ ጉዳይ እንኳን በትምህርቱ አይደለም በሀሳቡ እንኳን እርስ በርስ አልተስማሙም ወገኖች አለ ዲያቆን ሕዝቅያስ። 21 ነገር እሺ፣ በነገረ ክርስቶስ አልተስማሙ። ሶራምባ ሆቴል ተሰብስበው እና የተባሉት ይህም አሁን እዚህ ያለው በሙሉ
መረጃው ያኔ እንደደረሰኝ ማለት ነው። በስርዓት እንዳለ ተሰብስበው የሊቃውንት ጉባኤ ይመጣል ተብሎ ሲባል ማንም አልመጣም። ከጠቅላይ ቤተ ክህነት ማንም አልመጣም። ከብፁዓን ሊቃነ ጳጳሳት ማንም አልመጣም። ማዕከላቸው የተገኘ መምህር በረከትና ዲያቆን ያረጋል አበጋዝ የሚባሉ ሁለቱ ናቸው። አይ መምህር በረከት የዛኛው ሌላኛው ይመስለኛል፣ ወይ ብቻ አንድ የሆነ በረከት ይመስለኛል አይደው ነው። እና ዲያቆን ያረጋል አበጋዝ ብቻ። ከዛ ቢጠበቅ ከጠቅላይ ቤተ ክህነት አንድ አልመጣላቸውም። ከሊቃውንት አንድ አልመጣላቸውም። ከቅዱስ ሲኖዶስ አንድ አልመጣላቸውም። ሶራምባ ሆቴል ስብሰባ አድርገው እርስ በርስ የሚጠጡትን ጠጥተው የሚበሉትን በልተው ሳይስማሙ ተለዩ ማለት ነው። ይመጡና እኛ ሲኖዶስ አለን፣ አንድ እናት አለችን፣ ቅድስት ኩላዊት ቤተክርስቲያን በክንፎቿ የተጠለልን። ይመጣና ደግሞ ፕሮቴስታንቱ ፓስተሮች አሉት፣ ሲኖዶሱ ማነው ካውንስሉ ያውቃቸዋል። እኛ ግን አባት የለን እናት የለን። እንዴ በቃ እንውሰዳችኋ። ታዲያ እንውሰድና እናሳድጋችሁ። ከዛ አባቶችን ጠይቅ። እንደውም ኤፍሬም ባለ ጊዜ እንግሊዝ ሀገር ስለሚኖር ኦርፋኔጅ ውሰዳቸው፣ ሁለቱን ወስዶ ያሳድግ። ስማቸውን እና ፎቶቸው ተለጥፎ በየሀገሩ ይወሰዱና ይደጉ። በቃ ፓስፖርት እንዲያወጡ ነገሯቸው። ወዳጆች ያውጡና እናሳድጋቸዋለን። የልደት ሰርተፍኬት ይዘው ከመጡ እኛም ዱባይ እንወስዳለን። ልውሰዳችሁ ብሎ ቢላቸው ልደተ ቃል ባለ ጊዜ ብሎ እንግሊዝ ተገኝቶ ቢጫውን የአባ ገብረ ኪዳንን ቢጫውን ልብስ አልብሰ ነው ተመስገን ባለ ጊዜ ልደተ ቃል ባለ ጊዜ በሙሉ ሰልሚ ትናንትና ሲገባም እኮ ኤፊ ነው ምናለው ተሙ እዚህ አንተ አሜሪካ ደርሰህ ሆርታል ሰላምም አትለኝም ማለት ለካ ሊለጠፍ ፈልጎ ነው። ይቅርታ ወገኖች፣ አንዳንዴ እንደዚህ መሳቅ አለብን እንዴ? በአመት አንድ ጊዜ እንኳን ልሳቅ እንጂ በእነሱ እንዴ። እና በሙሉ በቃ ባለ ጊዜ ከእግዚአብሔር ጋር ነው እየሳቅን ያለን። ከእግዚአብሔር ጋር ነው እየሳቅን ያለን። እግዚአብሔር ከሰማይ ይስቅባቸዋል፣ ይሳለቅባቸዋል የሚለው እኮ ይሄ እኮ ነው። መሲሁ ላይ የተነሱ ናቸው። መሲሁን ያልተቀበሉ መዳንን መንገድ በሌላ መንገድ መዳን አለ ብለው የሚያስተምሩ ልክ እንደ ኤልማስ እኮ ነው። ባይዘው እንደ ኤልማስ ልክ ጳውሎስ እንደገሰጸው ማለት ነው። አንተ የጽድቅ ጠላት፣ የጽድቅ መንገድ የምትቃወም እኮ ነው ያለው። እንደዛ እኮ ነው። እነኚህ የጽድቅ ጠላቶች ናቸው። ስለዚህ እግዚአብሔር ይስቅባቸዋል፣ ይሳለቅባቸዋል። እኛም እንስቅባቸዋለን፣ እንሳለቅባቸዋለን። ጌታ ይባረክ። እኔ ግን እምልህ በትናንትና አሯሯጤ ለመቅረጽ በእውነት መድኃኔዓለም በሚያውቀው መቼም ወንጌል መስበክ አልተውም የተጠራበት እንጂ ከዚህ በኋላ ካሜራ እዚህ ኤፍሬም በረቀ እንትናማ ነው ዲያቆናት ልጁ ይጮሃል። ሚዩት አድርጌ ነው። ሚካኤል ፎቶ ነው። ማን ነበረ? ማን ነበረ የሚካኤል ፎቶ የተባለው? ዶዶሮኒ እኮ ነው ተገኘ። የጣሊያን ጳጳስ ያ የተረገጠ እንደ አባባ ዶዶሮኒ ሚካኤል ይሄ ባለ ሚኒስከርቱ ቀሚስ የተባለው ሚካኤል የረገጠው ማለት ዶዶሮኒ የሚባል ነው ሰውየው። ተወዛዋዥ እኮ ነው ይመስለው ሚካኤል የሆነ ክለብ ውስጥ ተወዛዋዥ ሳልሳ ጨፋሪ ነው እንትን ነው እንጂ ማን ነው ምንድነው? አንድ ሴቶች የሚሉት አለ ዳንሳቸው ምን ነበረ አይደል? የሆነ ስም አለው። ነጮቹ ሳልሳ አይደለም፣ ሳልሳ ብራዚሎቹ ነው። እነዚህ ነጮቹ ሁሉ ዝም ብሎ በትርኢት ያሳያሉ ቴሌቪዥናችን ላይ እዚህ በውጭ ሀገር ላይ እናያለን። እና
ግን የትናንትናው ቀን በእውነት ማረሳው ቀን ነው። እንደዚህ ይቅርታ የእግዚአብሔር ወንድሞች እግዚአብሔር ወንዶችና ሴቶች ልጆች ወንድሞች እና እህቶች በጣም ይቅርታ። አንዳንዴ እንደዚህ እንሳቅበት እንዲህ አይነት ፕሮግራም አልነበረንም እና ጌታ እግዚአብሔር ይባረክ። በጣም ትልቅ ይቅርታ እና ታዲያ በምን እንሳቅ ወንድሞችና እህቶች? መቼም በእነሱ ባንስቅባቸውም እንወዳቸዋለን። ግን ነገረ ስራቸው ግን እንደዚህ በጣም በቃ የሚያደርጉት ነገር በጣም ነው የሚገርመው። ገድላት ድርሳናት ሲገለጥ ቁጭ ብሎ ወጥቶ ቆሎ ይቆረጠማል። እዚህ ወንድሞቹ እየተቆረጠሙ ነው። መለቀው የለትን ያሁን ሲኖዶስ አያውቀንም፣ ደስታ አያውቀንም፣ ሳቅ አያውቀንም የሚለውን አሁን ዋትሳፕ ላይ ምንድነው መንግስቱ አለ ያልከው? ደስታ ከመንግስቱ ጋር ነው አብሬ የመለጥፈው። እንደውም ስቀን አናውቅም። ምንድን ያለ መንግስቱ 17 ዓመታችን ነው። ስቀን አናውቅም፣ ተደስተን አናውቅም። በራሳችን መሳሪያ አይደለ ወይ እያለቅን ያለ ነው? በዚህ በሰላሌ በፍቼ ባህሮ በዚህ በልባቡር በራሳችን መሳሪያ አይደለ እንደ እያለቅን ያለ ነው። ነፍስ ማዳን አንድ ነገር ነው። ከአሁን ጦር ሜዳ ሄጄ ሞታለሁ እያለ ከመኪና ላይ እየወደቀ የሚሞተው ስንቱ ነው? አቤት ኦ ማይ ጋድ ነቱ ደካምኩኝ በእውነት በዘመን እንደዚህ ስቄ አላውቅም። ከትናንትና ማታ ጀምሮ ማለት ነው። ይሄ ኤፍሬም ጭካኔ ደግሞ ትናንትና አንዷ እኔ ጋ መታ ወንድም የለህም እንደ ኤርሚ እያለችኛ እንዲያቆኑ ሳወራው ኧረ ወንድም የለህም ምናምን። ትናንትናም ኤፍሬም እንደዛ እያሉ ይጽፉለት ነበር። ወንድም ግን የለህም ኤፍሬም፣ ወንድሞች የሉህም ኤፍሬም እያሉ ኮሜንት ከታች ይጽፉለት ነበርና ሞትኩኝ አልኩና ጌታ ይባረክ። እንደዚህ በቃ ሰብሰብ አድርጎ መውጫ መግቢያ ሲያጡ ቢያንስ ለክርስቶስ እጃቸውን ይሰጣሉ። እኛ በክርስቶስ ፍቅር እንወዳቸዋለን። በእውነት አምላኬ በሚያውቀው እንወዳቸዋለን። ከጌታ የተካፈልነው ፍቅርን ስለሆነ እና ሲያማትቡ እንዴት ነው ኤርሚዬ? ምን አውቃለሁ። በስመ አብ በስመ ወልድ በስመ መስቀል በስመ ማርያም በስመ መንፈስ ቅዱስ አምስቱ አምላክ አሜን። ጌታ ኢየሱስ ይድረስላችሁ። በጣም እንወዳችኋለን። እናንተ ላይ በቧልትና በፌዝ ለመውጣት ሳይሆን ትምህርታችሁ ላይ ነው። ትምህርታችሁ ላይ ዲያብሎስ ሹክ በሚለው ትምህርትና በእናንተ ሀሳብ ላይ እንጂ እናንተ እንወዳችኋለን። ነገ ወደ ጌታ እንደምትመጡ ይኸው ኤርሚ የሚቀድስ የነበረ ነው። ይኸው እዚህ ጋር አባ ናትናኤልም ደግሞ ሞኖክስ የነበሩ ናቸው። ቆሞስ እግዚአብሔር ሁላችንንም ጠርቶን ነው እና ነገ ወደ ህይወት መታችሁ። ይሄ ለታሪክ ይቀመጥ። እንደውም በዘመነ ዩቱብ መምጣታችሁ ጥሩ ነው። ተቀምጦ ነገ ትሰብኩበታላችሁና እግዚአብሔር ወደ ብርሃን ያምጣችሁ ለማለት ነው። የሳቅ ነውም ያው ቤተክርስቲያኒቷን ዲስሪስፔክት ለማድረግ ሳይሆን ትምህርቶቹ ግን ምን ያክል ውስጣቸው መርዝ እንዳለ እንድታውቁ ለማለት ነው። በጣም እንወዳችኋለን። ጌታ ኢየሱስ ይወዳችኋል። አሜን። ኤርሚ እባክህ አሁን እያወራኸኝ ዋትሳፕ ላይ ላክልኝ። ስቀን አናውቅ የሚለውን እልካለሁኝ። በደንብ ነው የምሰማው። ገብተን ሪፖስት እናደርጋለን። በእውነት ለኤፊ ምልክለት አለው። አሁን ይኸው እዚህ አሁን ላይቭ እንደጨረስን ነው የምሰራው። እኔ ቪዲዮን መገጣጠም ብችል በቃ የጫጫታውን ስልክልህ የጫጫታውንም ለኤፊ ምልክለት አለውና የጫጫታው ቦታ ላይ የኤፍሬም ማነው የእንትና የልደተ ቃል ፍርጠጣ ገብቶ ጌም መጫወቱ በዛው ቅጽበት ነው። በዛው ቅጽበት እንደገና ደግሞ ከወጣ ገባ ጋር ይነጋገሩ የነበሩት እና የዚህ ደግሞ የሰሙ ብስጭት ሰሙ ተቃጥሎ ነው። እኔ ሰሙ ትናንትና ባላንስ ያደረገ ነገር ሲናገር ሰማሁት። በቃ አነሳችሁ የሉተርን ጉዳይ እነሱ የማይቀበሉትን አንስታችሁ እናንተ የማትቀበሉትን አነሳብህ እና የት ነው ፈርጥጠህ የምትወጣው? 1 ሚሊዮን ዓመት ቢሰጣችሁ አንድን ጴንጤ ኦርቶዶክስ ልታደርጉ አትችሉም አላቸው። ባላንስ ያደረገ ነገር ነው ትናንት የተናገረው ሰሙ።
እና በዘመኔ እንደዚህ እኔ ለመቅናት እንደዚህ ያለ እንትን አላልኩም። ግን ደስ የሚለው እንኳንም የወይዘሩ ነገር ዋርኒንግ ወይዘር አለ ብለው መንግስት ስለነገረን እሱን እኩለ ሌሊት ላይ እንትን ለማለት ነበርና ጌታ ይባረክ። እንወዳችኋለን በእውነት በእውነት። አቤት ምን እንዳለ ሰሙ ማለት ነው። ፕሮቴስታንት ከማይቀበሉት እናንተ ማትቀበሉት ይበዛል። መጀመሪያ ኦርቶዶክስ ሁኑ አላቸው እኮ። አዎ አዎ፣ ልክ ነሽ ልክ ነሽ። እዛ ቪዲዮ ላይ ብዙ ነው የቀዳሁትኝ ያለው ሲናገር የነበረው እና ኤዲት ማድረግ እንችላለን። ኤርሚ ኤዲት አድርገን ብንልክ ራስህ መልቀቅ ትችላለህ። ዱዌት ብቻ አድርገህ ከላይ አድርገን እናንተ ልቀቁት። ግን እቺ ቪዲዮ እንዴት እንደሚገጣጠም ብታሳዩኝ እኔ አላውቀውም። አለ አፕሊኬሽን፣ በጣም ካፕካት የሚባል አፕሊኬሽን አለ። አሳያለሁ በውስጥ በጣም ቀላል ነው። ተባረኩ። ግን ለእኔ አሁኑኑ ላክልኝ። አሁን ነው የምሰራው። እልክልሃለሁ ይሄንን። እኔ ደግሞ ይቅርታ ብዬ እኮ ነው የገባሁት። ትናንትና ቀሰቀስኩ። ለካ ትናንትና ስትደውይ እንትኑ ምንድነው ሳይክሎን የሚባለው ነበር በባህር ላይ የሚነሳው አደገኛ ነው እና እዚህ በፓሲፊክ ኦሽን ላይ እንደዚህ ተፈጥሮ አያውቅም ከመጣው ጊዜ ጀምሮ እና ሳይክሎን አይነት ነገር ነው። በከፍተኛ ፍጥነት ነበር ይመጣ የነበረው፣ ግን ጌታ በምህረት አሳልፎታል። አሁንም ግን አለ ተብሎ ይጠበቃል። በዚህም ምሽት ማለት ነው በጸሎታቸው አስቡ እና በዛ ውስጥ ሆኜ እንትን በጣም ነጎድጓድ ነበረው፣ መብረቅ ነበረው ትናንትና በጣም እና ልጆችም እንዳይደነግጡ ብዬ አልተኛውም፣ ሌሊቱን ሁሉ አልተኛውም እና ልገባ ነበር እዛ ኤፊ ያሉበት ጋር ማለት ነው። ግን በጣም መብረቅ አለ፣ ብገባም ማውራት አልችልም። ነጎድጓድ በጣም ነበሩ እና ከዛ የተነሳ ነው። ያ እግዚአብሔር ይባረክ። ዛሬም እንደ ትናንትናው እዚህ ውስጥ ላላችሁ 1000 ሰዎች እባካችሁ መጽሐፍ ቅዱስ አንብቡ። መጽሐፍ ቅዱስ አንብቡ። መጽሐፍ ቅዱስን ስታነብ የአምላክን የእግዚአብሔርን ቃል ታውቃለህ። የእግዚአብሔርን ቃል ስታውቁ እውነትን ታውቃላችሁ። እውነት ደግሞ አርነት ያወጣችኋል። የእግዚአብሔር ቃል ስለ እግዚአብሔር ልጅ ስለ ኢየሱስ ክርስቶስ አዳኝነትና ብሎም ጌትነቱ የተወደድንበትን ትልቁን የእግዚአብሔርን ፍቅር የተማርንበትን የእግዚአብሔርን የምሕረቱን ባለጠግነት የዳንበትን ወይ ደግሞ የምትድኑበትንም የጸጋውንም ባለጠግነት የሚናገረው እውነተኛ ታማኝ ምንጭ መጽሐፍ ቅዱስ ብቻ ነው። ኢየሱስ ክርስቶስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉትን ቅዱሳት መጽሐፍ ታውቃል ብሎ እንዳለው ቅዱስ ጳውሎስ ለጢሞቴዎስ እና እነዛን መጽሐፍቶች ደግሞ ማወቅ ብቻ አይደለም እስከ መጣ ድረስ ለማስተማርና ለመምከር ተጠንቀቅ፣ ለማንበብም ለመምከርም ተጠንቀቅ ነው እና አንብብ እያለው ነው። ለማስተማርና ለመምከር ተጠንቀቅ፣ ይሄንንም ደግሞ አንብብ ይለዋል። በማንበብ ነው እውነት የሚገኘው። ኦኬ። ያላነበበ እውነትን አያውቅ። ያላነበበ ስለ ክርስቶስ ኢየሱስ ምንም የሚያውቀው ነገር የለም እና እኔ ኦርቶዶክሳውያንም የሆኑ የወንጌል አማኞች የሆናችሁ ወንድሞች ዲቤት እያላችሁ ቤት የምትከፍቱ በተለይ አረብ ሀገር አካባቢ ላይ ያላችሁ እህቶች የኛዎቹም አንድ ሁለቶቹ ደውለው ምን የምታደርጉ ነው የምትከፍቱት ብያቸው አይ ቲንክ እንከፍታለን ማንን ከፍተ ነበር ብለው ሲሉኝ እውቀታቸውን ጠይኳቸው እና በጣም በፍጹም አይሆን እና ፕሊዝ በማታውቁት ነገር ዲቤት ቤት ከፍታችሁ ህይወታችሁ እንዳታሸረሽሩ። እሺ እንዳታሸረሽሩ። የግድ ኤርሚያስ ብቻ ልስበክ እያልኩ አይደለም፣ ቅዱስ ብቻ ይክፈታል እያልኩ አይደለም። የእግዚአብሔርን ቃል የተማሩ ያጠኑ የሚያገለግሉ ወንድሞች ይክፈቱ። ቢያንስ ከእነሱ ጋር ከሆናችሁ ችግር የለውም። ሌላ ነገር እንኳን ቻሌንጅ እንኳን ቢመጣ ማለት ነው። ምንም የማያውቁ ሴቶች ምንም ማለት ሴቶች የእግዚአብሔርን ቃል አያውቁም እያልኩ አይደለም፣ ግን ምንም መጽሐፍ ቅዱስ እውቀትን ሳይኖራችሁ ሳታነቡ የት ነው ቸርችሽ? አማኑኤል የት ነው ቸርች? ሙሉ ወንጌል እና የት ነው ያሉት? አረብ ሀገር ለስራ ሄደው። ቅናታችሁ እናደንቃለን፣ ግን ቤት ከፍታችሁ ሙስሊሞችን ጠርታችሁ አስገብታችሁ ጆቫ ዊትነስን ኦል ጂሰስን አስገብታችሁ ምንም የመጽሐፍ ቅዱስ እውቀት የላችሁም የሆነ ጥቅስ ሰጥተዋችሁ እናንተን ግራን የሚያጋቧችሁ እንደዚህ የምታደርጉ ካላችሁ
በውስጥ አንድ ሁለት እንደዚህ ጠይቀውኝ እኔ ቤት እንዳትከፍቱ ብያቸዋል። ይክፈቱ አይክፈቱ አላውቅም፣ ምክሬን ከሰሙ ማለት ነው። ያው 3 ዓመት ሙሉ እስልምና እንከራከራለሁ ብሎ ምንም የመጽሐፍ ቅዱስ እውቀት የለው። ስንቴ እኔ ቤት እንኳን መጥቶ ስንቴ የሰው ቻሌንጅ ተደርጓል። ኤፍሬም ቤት መጥቶ ስንቴ ቻሌንጅ ተደርጓል። ዳንዬ ጋር ስንታችን ጋር ጉድ አይዲያ ማለት ነው። መጨረሻ ግን ክርስቶስ አምላክ አይደለም ብሎ ካደው። ልብ ያሳዝናል፣ ልብ ይሰብራል። እና እንደው በዚህ አጋጣሚ የጉድ አይዲያን ስልክ የምታውቁ ሰዎች ካላችሁ እንደው ፕሊስ በጌታ የምታውቁ ሰዎች አላችሁ እስኪ ጻፉልኝ። የኛዎቹ የኛ የወንጌል አማኞች የምታውቁት አላችሁ የጉድ አይዲያን ስልክ ኮሜንት ላይ ሲጻፉልኝ እንደው የምታውቁ ሰዎች ካላችሁ ካወራኝ ፈቃደኛ ሆኖ ላወራው ፈልጋለሁ። እኔ ቤት ሞዴሬተር ሁሉ ሰጥቼው ነበር ወንድሞች። በጣም ነው ያሳዘነኝ። በጣም 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 ነው ያሳዘነኝ። እኔ የምለው ብዙ ዘመን ከሆነው ብዙ መርምር ያለው ይላል። ብዙ መጽሐፍም ልጽፍ ነበር ምናምን ይላል። አዎ መርምሯል። የመረመረው የእስልምናን ዌብሳይት የእስልምናን መጽሐፍ ነው። ግን መመርመሩ ባልከፋ የመረመረው ግን ባዶ ሆዱን ሆኖ ነው ማለት የእግዚአብሔር ቃል እውቀት የለውም። የመጽሐፍ ቅዱስ እውቀት የለውም። እሱ ነው። አይ ለዚህ ነው ሰዎች አስቀድሞ የእግዚአብሔርን ቃል መማር አለባቸው። መጽሐፍ ቅዱስን ኦርቶዶክሳውያን መጽሐፍ ቅዱስን አያነቡም። እንደው ጴንጤ አያነብም ብዬ እኔ አልልም፣ በሕያው አምላክ ፊት ማለት ነው። የእግዚአብሔር ሕዝብ ምን ያህል መጽሐፍ ቅዱስ እንደምናነብ ራሱ ኦርቶዶክሳውያን ይመሰክራሉ። ጴንጤን በመጽሐፍ ቅዱስ ማንም የሚያማው የለም። ራሱ መምህራኑ አንዴ የካ ሚካኤል ቤተክርስቲያን ላይ አንድ መምህር የጦጣ ልጅ በዛፍ የመናፍቃን ልጅ በመጽሐፍ የሚችላቸው የለም አሉ። ያው የጦጣ ልጅ ዛፍ በመውጣት የመናፍቃን ልጅ በመጽሐፍ አሉ። ጴንጤ ደከመ ቢደክም እንኳን አንስቶ የሚያነበው መጽሐፍ ቅዱስን ነው። መጽሐፍ ቅዱስን ቢያንስ አንዴ እንኳን ያላነበበ አይገኝም ብዬ ባልንም እንደዛ ባላጋን ነው። ግን መጽሐፍ ቅዱስን ያነባሉ ጴንጤዎች። አሁን የዚህ ልጅ መስለም በጣም ነው ውስጤን ያንገበገበኝ አልኳቸው። እና በዚህ አጋጣሚ ጉድ አይዲያን የምታውቁት ስልኩ ካላችሁ በውስጥ መስመር ላኩልኝ። በልተውት አይቀሩም ወንድሜን በእውነት አለሽ እንደ አንቺ የጉድ አይዲያ ስልክ ጸዲ? እኔ የለኝም። እናንተ ጋር መጥቶ ለምንድን ነው ያልያዛችሁት? መጀመሪያ ራስሽ አይደለሽ ያስወጣሽው ከኛ ጋር ከኔ ጋር ራስሽ። ኧረ እኔ አይደለሁም። እኔ እዛ ስወገዝ እኛ ጋር ተወገዘ። ለጉድ አይዲያ መጥፋት አንቺና መዝሙር ያሬድ ተጠያቂ ናችሁ። ጌታ እግዚአብሔር ምስክሬ ነው። እኔ እኮ መዝሙር ያሬድና ታስታውሻለሽ፣ እሱ ቤት እኔ ራሱ ብቻውን በሚከፍት ሳለ ጥያቄ ሲጠይቅ አንዴ መናፍቅ ነህ እያላችሁት እኔ ቤት ስለመጣ አንቺና መዝሙር ያሬድ ለዚህ ልጅ መጥፋት የደሙ ዳጃችሁ ላይ ያለ እግዚአብሔር ምስክሬ ከኦርቶዶክስ ቤተክርስቲያን ይኸው አንድ ሰው እየሰማን ነው። ጠይቀው ቆይ እኔን ጄጅ ከማድረግ በፊት ራሱን ጠይቀው። እኔ ነኝ ለሱ ተሟግቼ አብሬ መናፍቅ ተብዬ ሁለታችንም ወደዚህ መተን እኮ እየተማርን ነበር። እሱን አውቃለሁኝ። ወደ አንቺ ጋር መጨረሻ ላይ አንቺ አባብለሽው ወደ አንቺ ጋር መጥቶ አንቺ ጋር እንደምትቀበል አውቃለሁ። ግን አንቺም ጋር መጥቶ እንኳን እነ መዝሙር ያሬድ ሲሰድቡት ቤት ከፍቶ ሲገባ እኛ ጴንጤዎቹ ሄደን እሱ ጋር ስንገባ ሞዴሬተር ሰጥቷችሁ ስታወርዱን አንቺ እንኳን በእርግጥ በወቅቱ ማይቲንግ አድርገሽ ሊሆን ይችላል አላስታውስም። ግን ስንቶቹ ሲያወርዱን እኔ ጋር ሞዴሬተር ሰጥቼው ና እኔ ጋር ብየው ጌታን ተቀበል ብየው ነግሬው ጥያቄን መልስልኝ ብሎ ጥያቄው መልሽለት ጥቅስ አሳየኝ ብሎ እና በጣም ነው ውስጤን አንገበገበኝ። በእውነት እንደ እናቴ ልጅ ነው የቆጨኝ። ባላቀው ይሻላል። እናንተ ችላ አላችሁት ነው እሱ በመጀመሪያ መቼ መጣኛ ጋር ምንም ትርጉም የለውም። እኔ የገባሁት አሁን እኔ መርሲ ለምንድነው ሚዩት የምታደርጊኝ? እኔ እኮ እዚህ ቤት ሞዴሬተር ሁሉ ነበረኝ እኮ ለምንድን ነው የምታነሳብኝ? ኤርሚያስስ እኔ ስከፍት ቤት መተሽ ጠይቂኝ። ለምን አንቺ ቤት እመጣለሁ? እኔ እኮ ይሄ ታይ ሰላምዬ ሚዩት አታርገት። ያው ከፈለጉ አልተሳደብኩ። እስኪ ተናገሪ። ምን አድርጌ ነው? የጉድ አይዲያ ስልክ አለሽ?
ኖ ጭራሽ ብሎክ እንዳረገኝ ነው አሁን እንትን የተቀበለው። እኔም በጣም አዝኛለሁ። እኔም እያፈላለኩት ነው ቁጥሩን። ሚዩት አታርጓት ወገኖች። የት ሀገር ቢኖር አልነገርሽም ከዚህ ፊት? ዩኬ መሰለኝ እንደዛ ሲለኝ ሰምቻለሁ ይመስለኛል። አዎ ልጁ በምን ልናገኘው እንችላለን? ስልኩ ቁጥሩ ከተማው ቢታወቅ እኮ ኤፊ እንዲያገኘው ማድረግ እንችላለን። ጸዲ ስልኩ ተገኝቶ እኮ እዚሁ ቲክቶክ ላይ እንጠይቀዋለን ካገኘ ነው። እኔም ብሎክ አድርጎኛል። ድንገት በሌላ አካውንት ካልሆነ በዚህ አያገኘኝም። በሆነ ነገር ተጣልተን ብሎክ እንዳረገኝ ነው ሄዶ ሻአዳ የያዘው። ምን አስነክተውት እንደሆነ አላቅም። መጽሐፍ ሁሉ እኮ ጽፏል። የቁርአን ጉዳ ወጣለው ብሎ መጽሐፍ አሳትሟል። ይኸውልሽ ከመገፋቱ የተነሳ ልጁ ሆድ ብሶት ንግግሩም አንዳንድ ነገር ከኦርቶዶክስ ቤተ እናንተም በጣም ገፍታችሁታል። ኤርሚ ጋር ገብቶ ሲያወራ ገድላት እኮ አልቀበልም ብሎ ኤርሚ ጋር ገብቶ ሲያወራ ላይቭ ከፍተሽ አንቺ ከመናፍቅ ጋር እንዴት አንድ ላይ ይሆናል ብለሽ በጣም ሲቀጠቅጡት ነበር። ያ ሆድ ብሶት ልጁ ቤተክርስቲያንም እናንተም እኔ አልወቅስሽም፣ ዝም ብዬ አልወቅስሽም። የዋነሽ እኔ ነበርኩኝ እንዴ? ለምን እኔ ነበርኩ ኤርሚ። ልጁ ሆድ ብሶት ተገፍቶ ነው። ታዲያ ከሆን ልጅሰስ ጋር ኢየሱስ አብ ነው እኮ ብሎ ከሚለው ጋር ቤት ከፍተሽ እኮ ጸዴ እኔ ቀነሽ ብዬ በይዋነት በመታገስ እንጂ ኢየሱስ አብ ነው አብ ማለት ኢየሱስ ነው ብሎ ከሚል ከሃዲያን ጋር ከሰባሊዮሳውያን ጋር እኮ ቁጭ ብለሽ እቺ ማንስ አሜሪካ ሀገር ካለችው ሴት ጋር ሁሉ ቀን ስታሰድቢን እኮ የምትይው አንቺ ነሽ። ኦኬ እኔ ማንም ኢየሱስ ክርስቶስ ፍጡር ነው ብሎ ከሚል ጋር ኢየሱስ አብ ነው ብሎ ከሚል ጋር ማንም ሰው መጥቶ እኔና ኦርቶዶክሳውያኑ ባለበት እንዲገለፍጥ ማንን ኦርቶዶክሳውያን እንዲሰድብ እድል አልሰጠውም። ኢየሱስ አብ ነው ብላ ኦርቶዶክስ አታስተምርምና እኛ አብ ነው ብለን አስተምረን አናውቅም። ማነች እቺ ኦንሊ ጂሰሷ ሴትዮ ማነች? ኤቨን ከኤቨን ጋር ቤት ከፍተሽ ስታሰድቢን ስሰድቡን አልነበር እንደ ጸዲ እኔ በአንቺ ላይ የምን የድሮ ታሪክ የዛን ጊዜ ነው ራሱ ይህን ጉዳይ ዲያንም መዝሙር ያሬድም እያበሻቀጠ ሌሎችም ሁሉ እያበሻቀጡ አንቺም ጭምር የሆነ ጊዜ ጮሽበት። እኔ ጋር እንኳን ሲመጣ እዛ መናፍቅ ቤት ምን ታደርጋለህ እያልሽ እኔ ጋር በመምጣቱ ማለት ነው። አሁን ደስ ይበላችሁ ሄዶ ክርስቶስ አምላክ አይደለም ክርስቶስ ፍጡር ነው ብሎ ኢየሱስን ከሚራገም ሃይማኖት ውስጥ ገባ። ይሄንን እንዲሆን ምክንያት የሰጣችሁት አንቺና መዝሙር ያሬድ የምትባሉ ጌታ እግዚአብሔር ምስክር ለምን እንደወጣችሁ ሶሻል ሚዲያ ላይ እንኳን የማታውቁ የራሳችሁን በጌታ ያምናል የተባለ ወንድም ኦርቶዶክሳውያን ወንድም ለአውሬ ያስበላችሁት ማለት ነው። በጣም ነው ውስጤን የተሰማኝ። ስለዚህ ልጅ የአብርሃም አምላክ ይረዳኛል። በጣም ነው ውስጤን የተሰማኝ። እኛ ጋር እኮ ቀልድ የለም ኤርሚ። ገድል ከካድክ ትባረራለህ። ቀልድ የለማ። ይሄ ህጋችን ነው። ለምን አክሊልን አታባረሩትም ታዲያ? ምን ካደ እንደ እሱ አልካደም እኮ የታምረ ማርያምን አልቀበልም ብሏል። ገድላት ውስጥ ሁሉ ያሉትን አልቀበልም ብሏል። ሁሉ ነገር እኔ ታገብረ መድን ሁሉ እነ ዲያቆን ያረጋል። ገድል ከተቃወምክ አይቀርም እንዴ? በሂደት ነው፣ በአንድ አይደለም። ትዕግስት ቤተክርስቲያን ጉዳይ ዲያን ለምንድን ነው በሂደት እንትን ያላላችሁት እና አክሊልን እንደ ታቦት ተሸክማችሁ የምትኖሩት? እኔ እኮ አይደለም እኮ እሱ እኮ ፕሮቴስታንትና እኛ ጓዳና ሳሎን ነው ይላል። ይቀባጥረ ነበር ልጁ። በእርግጥ እንደገና ይቅርታ ጠይቆ ይመለሳል። አሁን እኮ እየነገርኩሽ ነው። ገድልና ድርሳን አንቺ ራሱ እኮ አትቀበይም። አትቀበይው አለ ምን አስበህ ነው ልታስወግዘኝ? እሱን አልቀበልም። አሁን እና ትያለሽ እሱ አይልም እንዲህ አንቺ ቤት መጠን እኔና ኤርሚታ አስታውሽ አልቀበልም ብለሽ የለን ከፍሎ አለመቀበል ይቻላል በኦርቶዶክስ ኖ። እሱ ይኸውልህ ታምረ ማርያም ብዙ ነው ያለው። እናንተ ያሳተማችሁት አለ። ኧረ እባክሽ ስራተን ይሄንን ሶሪ በጣም ሌላ ክፉ አልናገርም። ይሄንን ተይው አልናገርም። ለምንድን ነው የምትናገረው? ክፉ መናገርማ መብት የለም። ከፊል ደመናማ መሆን ይቻላል ወይ? አሁን ከአንቺው ቤተክርስቲያኒቱ ውስጥ ካለው ተአምረ ማርያም የመጨረሻ እንደውም በአቡነ ማትያስ የታተመው 2014 የታተመው ላይም ይላል። እሱን አንቺ አልቀበልም ማለት ግማሹን አምኖ ግማሹን ሳያምኑ ኦርቶዶክስ መሆን ይቻላል?
አይቻልም እኮ እያልኩ እኔ የማልቀበለው ገድል የለም። ኦርቶዶክስ አይደለሽም። ብልት የሚሳሙን አልቀበልም ብለሻል። እሺ ኢየሱስን መባጽዮን አንድ ሰዓት የሳመውንስ እሱን ትቀበያለሽ? አዎ እኔ ክርስቶስ ኢየሱስ ይሳማ ክርስቶስ እኮ አባቱ እኮ ወንድ ልጅ ከወንድ ልጅ ጋር የተሳሳመውን ማለት ነው። ህፃን ልጅ ነው። መባጽዮን ህፃን ነበር። ራእይ ነው ያየው። መባጽዮን ራእይ አይደለም በአካሉ። ምራቁንስ ደግሞ ምራቁን ከፍቶበት ምራቁን ደግሞ ምራቅን ደግሞ እንደ ጌታና ስጋ ደም ትቀበያለሽ? አንቺ መልሽልኝ። ሚዩቱን አታንሺው። ሆነ ሽማግሌ ነው። ራእይ የታየው ግን ህፃን ልጅ መጥቶ ሳመኝ ነው። መድኃኒዓለም ብሎ የሚለው ጌታን እኮ ነው። በህፃን መልክ ተገለጠልኝ ብሎ የሚለው በፀሐይ ጨረር እኮ ህፃን ነው። የእናንተ መድኃኒዓለም ብላችሁ የምትሉት ይሄ ዘመናት የማያድግ አንድ ስዕል ላይ የሆነ ከርሞ ጥጃ የሚባል ህፃን ልጅ የታቀፈች ኢየሱስን አሳንሳችሁ ለማሳየት እሷን አግዝፋችሁ ለማሳየት እንጂ ኢየሱስ ህፃን ሆኖ ለማንም አይገለጥም። አሁን ዮሐንስ እንኳን በራእዩ ላይ ሲያየው ከሞት በኋላ ከተነሳ በኋላ አይኖቹ የእሳት ነበልባል ሆኖ ነው ያዩት። የእናንተ እኮ ኢየሱስ ዘላለም እኮ አያድግም። ይሄ ስዕል ላይ የለጠፋችሁት ማለት ነው ሸረሪት የሚያደራበት ማለት ነው። ጭስ ቤትክ ነው የልጅነት። ታዲያ ኢየሱስ ክርስቶስ ሁሉ ቀን የልጅነት ፎቶ ነው የሚለው። ፎቶ አይተህ አላድግም ትላለህ እንዴ? ማነው በልጅነቱ ኢየሱስን ፎቶ ያነሳው? ማነው በልጅነቱ ኢየሱስን ፎቶ ያነሳው? ካሜራ የዛሬ ስንት ዓመት ነው ጸዲ? ካሜራ የዛሬ ስንት ዓመት ነው የተፈበረከው? ንገረኝ እስኪ። ይቀልዳሉ። ቆይ አንቺን ልጅ አሁን ለምሳሌ በራስሽ ልመስልሽ፣ የአንቺን የ5 ዓመት ህፃን ልጅ አንድ ጎልማሳ መቶ ከንፈሩን ቢስም ትቀበያለሽ? መልሽ። ትቀበያለሽ ወይ? እየሰማች ነው ዝግ የምትለው እዚህ ጋማ። ትቀበያለሽ? ምኑን ነው የምቀበለው? አስረግጬ የጠየኩሽ እኮ ነው። አንቺን አንድ ህፃን ልጅ መጥቶ አንድ ጎልማሳ ለ1 ሰዓት ከንፈሩን ወንድ ልጅ ቢስመው ትቀበያለሽ? አምላክ ከሆነ አዎ አምላክ ህፃን ሆኖ ነው የምልሽ። ጎልማሳ አምላክ እያልኩ አይደለም። ሰው ኖርማል ሰው መጥቶ ቢስመው ትቀበያለሽ? አልቀበልም። አሁን ላይ ስለዚህ ኢየሱስ ከአንቺ ልጅ በታች ነው ለአንቺ ማለት ነው። የጠላ ተላ ነው። አዎ የእሱን እንስራውን ብታገኝ በምላስሽ ትልሽዋለሽ? ስጋና ደም ብለሽ ልሳለሁ። አተላ ትልሻለሽ። ለምን መሰለህ? ያው ጠላም ቀጥኖ ነው አይደለ? አተላው ደግሞ ወፍራም ነው። ያው እኮ ነው። እናንተ በወይን አይደለ የምትቆርቡት? እኔ አተላ ከላሽ እኔ ጫው ገዛልሻለሁ። መድኃኒዓለምን ጫው ገዛልሻለሁ። እኔ እንስራውን ሰብሪበትን ኮብልስቶን ሰጥሻለሁ። ሰብረሽ እየፈረካከስሽ እንድትልሺው ማለት ነው። እያስቀመጥሽ ለቁርስ፣ ለምሳ፣ ለእራት እያደረግሽ ከዛ ፍርፋሪውን ደግሞ ከመሬት ላይ እንድትበይ ማለት ነው። እልሳለሁ። ዚስ ኦርቶዶክስ አላይርም። የኛ የእምነታችን መሰረት እሱ አይደለም። ሁልጊዜ እናንተ መጽሐፍ ቅዱሱ ላይ ስለተሸነፋችሁ ነው ገድላት ውስጥ የምትገቡት። ይህን ደግሞ ዓለም ይስማ። እስቲ በመጽሐፍ ቅዱስ ለምሳሌ ማርያም ለምሳሌ አማላጅ ናት ብላችሁ እስቲ በመጽሐፍ ቅዱስ እርቱን እስቲ አሸንፍኝ። አሁን ማርያም ለምን አማላጅ ናት እልሃለሁ። መጀመሪያ አንተ ታመሰግናታለህ ድንግል ማርያምን። እየጠየቅኩሽ አይደል እንዴ? እኔ እየጠየቅኩህ ነው። ወደ ምልጃው ተውና ታመሰግናታለህ ወይ? ምን ብዬ ነው ማመሰግነው? ለምንድን ነው ማመሰግነው? በጣም ጥሩ። ለምን እንደምታመሰግናት ታውቃለህ? አንድ ንገሪኝ። እንድታመሰግናት ራሷ ትውልድ ሁሉ ብፅዕት ይሉኛል ብላ ተናገረች። ብፅዕት ማለት ምን ማለት ነው? የአምላክ እናት በመሆኗ ምስጋና ይገባታል። ሚኒንግ ኦፍ ብፅዕት ምን ማለት ነው? ትርጉሙ የተባረከች። ኦኬ። ሌላ ቦታ ላይ ደግሞ እኔንም ደግሞ ማመስገን አለብሽ። እግዚአብሔር ኃጢአቱን የማይቆጥርበት ሰው ብፁዕ ነው ይላል። እኔንም ታመሰግኛለሽ፣ ትዘምሪልኛለሽ። ብፁዕ ይባላል ግን አይልም። ብፁዕ ትውልድ ሁሉ ብፅዕት። እግዚአብሔር ኃጢአቱን የማይቆጥርበት ሰው ብፁዕ ነው ይላል። ስለዚህ እኔንም ታመሰግኛለሽ። አይ ብፁዕ ነህ ብዬ እነግርሃለሁ። እሷ ግን ይሉኛል ነው ያለችው። የእሷ እያለች ያለችው ብፅዕት ይሉኛል ነው ያለችው። እኛን ግን ብድናው ሳያዩ የሚያምኑ ብፁዓን ናቸው ብሎ ስላለ እኛ ይሉናል ብለን ስላለን አናመሰግንም። እሺ እኔ ትውልድ ሁሉ ብፁዓን ይላችኋል ብሎ የሚለውን ህዝብ አሳይሽ። የእስራኤልን ህዝብ አሁን
ያያቸው ሁሉ ወይ ደግሞ ትውልድ ሁሉ ብፁዓን ብለው ይጠሯቸዋል ይላል። የእስራኤልን ሕዝብ ታመሰግኛለሽ? ያመኑትን አዎ ብፁዓን ናቸው። እስራኤላውያን እንደ ኔሽን በነቢያት መጽሐፍት ኦኬ ላሳይሽ። ከዛ አሁን ካሜራ ከፍተሽ የእስራኤል ሕዝብ ሆይ በእውነቱ የተመሰገንክ ነህ፣ ምስጋናና ክብር፣ አምልኮ፣ ስግደት የጸጋም ቢሆን ይገባሃል ማለት ትቻልሽ። እዚህ ማለት ነው። ሳታያቶች መጽሐፉን አሳይሻለሁ። ይኸው ጸድዬ ደግሞ ለኤርሚያስ ችግር የለም። እስራኤላዊ አይደለሽ? ሰላም ጥሪያቸውና ማሩ ሁሉ ይምጡ በሙሉ ምስጋና ለሰላም ትዘምርላታለች። እስከዛ አንዴ እንትን ማለት ይችላሉ። ኤርሚ ምን ቀጥ ይሄትያ አንዴ በትልቁ አድርጉኝ እስኪ። እሺ ወገኖች እዚህ ውስጥ ላላችሁ 1200 ሰዎች ነው የምናገረው። ኦኬ የዮሐንስ ወንጌል የሉቃስ ወንጌል ምዕራፍ 11 ላይ ሁላችሁም የምታውቁት ታሪክ ነው። በበኦልዜቦል መንፈስ ነው የምታወጣው የአጋንንት ብሎ አጋንንት ያለበትን ሲያወጣ የሚጠይቁትን ነውና ያንን እያስረዳ እንዳለ እንዴት አጋንንት በአጋንንት አለቃ ሊወጣ ይችላል የሚለውን እያስረዳ እንዳለ በህዝቦቹ መካከል አንዲት ሴት ትነሳና ከቁጥር 27 ጀምሮ ኦኬ ይህን ሲናገር ይላል ከህዝብ አንዲት ሴት ድምጿን ከፍ አድርጋ የተሸከመችክ ማህፀንና የጠባሃቸው ጡቶች ብፁዓን ናቸው አለችው። አያችሁ ልክ እነ ጴጥሮስን እየሰበኩ ሲሄዱ ከኋላ ተከትላ እነዚህ የሚሰብኳቸው የእግዚአብሔር ሰዎች ብላ እንደምትለው እሱ ስለሱ እየተናገረ እንዳለ ሐሳቡን የህዝቡን ሐሳብ ከሱ ይልቅ ወደ እናቱ ልትወስድ ያለች አንዲት ጠማማ ሴት ይሄንን ትናገራለች። ኦኬ ከሱ ይልቅ የተሸከመችክ ማህፀንና የጠባሃቸው ጡቶች ብፁዓን ናቸው። እርሱ ግን ተመልከቱ አዎን ብፁዓንስ የእግዚአብሔርን ቃል ሰምተው የሚጠብቁ ናቸው አላት። ስለዚህ ዛሬም ወገኖች እዚህ ውስጥ ያላችሁ 1200 ሰዎች እግዚአብሔርን አንቺን አላናገርኩሽም። ስለዚህ እዚህ ውስጥ ያላችሁ 1200 ሰዎች ነው ያልኳችሁ። ስለዚህ ዛሬም እናንተ የእግዚአብሔርን ቃል አምናችሁ ለቃሉ ሰሚት ስታደርጉ እናንተም ዛሬ ብፁዓን ናችሁ። ሁላችሁም ዛሬ ብፁዓን ናችሁ። ተባረኩ። እሺ የድንግል ማርያም ብጽዕናና ያንቺ ብጽዕና አንድ ነው? ቆይ ብጽዕና ትርጉሙን ታውቂዋለሽ ጸድዬ? ምን ማለት ነው? ለምን ልፋን እኮ ግራ አጋባችሁ። ከማን ካላውራ? ቆይ ከኔ ጋር ነው የምታወሪው? ትርጉሙን ንገረኝ እስቲ። ብጽዕና የሚለው አይደለም እናንተም ብፁዓን ናችሁ። ትርጉሙን ንገረኝ እየጠየቅኩሽ ነው። ትርጉሙን ቴልሚ ለምን ብጽዕና እኔ በእግዚአብሔር ቃል ልስበረው መጀመሪያ ልጠይቅሽን ስሚ። ብፁዕ ማለት ትርጉሙ ምንድነው? ንገረኝ። እንት ልንገርህ ምን ማለት ነው? ነገርኩ እኮ የተባረከች ማለት ነው። በቃ የተባረከ ማለት ነው አይደለ? የተባረከ ማለት መጽሐፍ ቅዱስም እኛን ደግሞ እንደተባረከ ጽድቅን የሚራቡና የሚጠሙ ምን ይሆናሉ? ብፁዓን ናቸው። ብፁዓን ናቸው ማለት ነው። ሌላውም ብፁዕ ነው ብሎ የተባረከ ነው። እግዚአብሔር ምሕረቱን ያበዛለት ብፁዕ ነው፣ የተባረከ ነው። እግዚአብሔር ኃጢአቱን የማይቆጥርበት ሰው ብፁዕ ነው። እኛም እግዚአብሔር ኃጢአታችንን የማይቆጥርበት ሰዎች ምን ነው? ብፁዓን ነን። ብፁዕ ማለት የተለየ የሆነ ከሰው ተለይቶ የሆነ ነገር አይደለም። ለምሳሌ እናንተ የኦርቶዶክስ ጸሎት ላይ ከሴቶች ተለይተሽ አንቺ የተባረክሽ ነሽ ይላል አይደለ? ጸሎታችሁ መጽሐፍ ቅዱስ ነው የሚለው። ቅዱስ ገብርኤል ከሴቶች ተለይተሽ የሚል አምጪ። ከሴቶች መካከል ምንም ልዩነት እኮ የለውም። ከሴቶች ተለይተሽ የሚል መጽሐፍ ቅዱስ ላይ አምጪ እስቲ። እና ከሴቶች ጋር አንድ ላይ ነው እንዴ የተባረክሽም? ከሴቶች ተለይተሽ አንቺ የተባረክሽ ነሽ የማኅፀንሽም ፍሬ የተባረከ የሚለው ከሴቶች ተለይተሽ የሚል ከመጽሐፍ ቅዱስ ላይ አምጪ። አሁን ለምን የጀመርነውን ትተህ ሌላ ርዕስ ውስጥ ገባል? የለሽም አይደለ? መልስ የለሽም። አሁን የፈለገ ብታመጣ ትውልድ ሁሉ ብጽዕት ይሉኛል ያለች አረባ ካሶራ ጸዲ። ሁለተኛ አፍሽም ሞልተሽ በመጽሐፍ ቅዱስ አንችልም ስትሉ በገድል መጣችሁ የምትዩ እንደዚህ መልስ ስለሌላችሁ ነው። ኦኬ። ስለዚህ በመጽሐፍ ቅዱስም በገድልም ጴንጤ ቤት ነው የመጣችሁ። በምንም አይነት ሁኔታ መልስ የላችሁ።
ስለዚህ ሁሉ ነገር የእናንተ ምልጃ ማሪም እናንተ እሺ መልሳለህ ትመልሳለህ። ሲጀመር ቅዱሴ መጽሐፍ ቅዱስ ገድላል እንዴ? መጽሐፍ ቅዱስን እንደ ገድልን እንደ መጽሐፍ ቅዱስ አለመቀበል ይቻላል እንዴ? እዛ ቤት ኦኬ። አንዴ ጸዲ ታመስገንበት ወገኖች፣ እንደምናል ቤካይ አንዴ ታመስገንበት። ጸዲ ይሄን ምንድነው ብሎ የሚለው እስኪ አንብቢ። ኦኬ ከየቱ ጋር ጀምሬ ላንብብላችሁ? ለምሳሌ እሺ ከዚህ ጀምረሽ እስኪ አንብቢ ጸዲ። ጸዲዬ ከበሮ ይዘሻል? ምንም እኮ አታሰሩም። እውነት ፌር አይደለም። ከበሮና ጸናጸል ያዥ ጸዲዬ፣ አልዘምሪልን ነው። እሱ እኮ ተከለከላችሁ። ቅዱስ በህገ መንግስቱ የእኛን ከበሮ የእኛን ጽናጽል ከበሮ ታዩ። የእግዚአብሔርን ቃል አንብቢ ምን ይላል? በቤቴ ውስጥ ይልና እንትን ብሏል። ራቅ አድርገው ትንሽ። በቤቴ ውስጥ መብል እንዲሆን አስራትን ሁሉ ወደ ጎተራ አግቡ፣ የሰማይንም መስኮት ባልከፍትላችሁም በረከትንም አስረፍርፌ ባላፈስላችሁም በዚህ ፈትኑኝ ይላል የሰራዊት ጌታ እግዚአብሔር። ስለ እናንተ ነቀዙንም እገጽጻለሁ፣ የምድራችሁንም ፍሬ አያጠፋም፣ በእርሻችሁም ያለው ወይን ፍሬውን አያረግፍም ይላል የሰራዊት ጌታ እግዚአብሔር ይላል። ከዛ ቀጥሎ ያለውን አንበቢ ጸዲ። የተድላ ምድር ትሆናላችሁና አሕዛብ ሁሉ ብፁዕ ብለው ይጠሯችኋል ይላል የሰራዊት ጌታ። ብፁዕ ሳይሆን ብፁዕ ነይ ነይ። አሕዛብ ሁሉ ምን ብለው ይጠሯችኋል? ብፁዓን ብለው ይጠሯቸዋል። አሕዛብ ይጥሯቸዋ። ታዲያ እኛ አይደለም በዛን ጊዜ እኮ የተነገረው በሚክያስ ዘመን ነው። አሕዛብ ማለት ከእስራኤል ቤት በስጋ ከአብርሃም ዘር ከያዕቆብ ልጆች ውጭ ያሉት በሙሉ አሕዛብ ናቸው። አይ እኔ አሕዛብ አይደለም አሕዛብ ነኝ ማለት ትችላለህ። ከአሕዛብ ወገን ነሽ። አሕዛብ የሚለው ቃል አሁን ለዚህ ልደበቅ ብለሽ ካላሽ በስተቀር ከበሮሽን ይዘሽ አሁን ለእስራኤል ትዘምሪያለሽ። ምክንያቱም ብፁዓን ብለው ይጠሯቸዋል። ስለዚህ እስራኤል ብፁዓን ናቸው። አሕዛብ ማለት ልብ በይ፣ አሕዛብ ማለት ኦኬ፣ አሕዛብ ማለት ኦኬ ከእስራኤል ቤት ውጭ የሆኑ ማለት ነው። ከእስራኤል ሕዝብ ማለት የእስራኤል ሕዝብ ያውም ደግሞ ከያዕቆብ ልጆች ማለት ነው። በእግዚአብሔር ያመነ አሕዛብ ይባላል እንዴ? ወይት ልንገርሽ፣ ቆይ ከያዕቆብ ልጆች ውጭ ከ12ቱ ነገደ እስራኤል ማለት ነው የያዕቆብ ልጆች የተባሉት 12ቱ አባቶች፣ ከነዚህ አባቶች ልጆችና የልጅ ልጆች ውጭ ያሉ በሙሉ ምን ተብለው ይጠራሉ? አሕዛብ ማለት ነው። እሱ እናንተ አስተምረው ነው ኤርሚ። እኛው ኢትዮጵያ ኦርቶዶክስ እንዲያስተምረው መጽሐፍ ቅዱስ ነው የሚያስተምረው። እትዬ እኛ በሕገ ኦሪትም ጊዜ እግዚአብሔርን አማኝነን። መቼ? ስለዚህ በግድ አሕዛብ ነሽ አትበለኝ። መቼ ነው በሕገ ኦሪት ማለት? ከአሕዛብ ዘር አይደለንም እኛ ሲጀመር። መቼ ነው በሕገ ኦሪት እግዚአብሔርን ታመሰግኑ ነበር? እግዚአብሔርን ታመልኩ ነበር እናንተ? አይ ኢትዮጵያውያን አማኞች ነበር። እውነትሽን ነው። እውነት ነው። እውነትሽን ታመልኩ ነበር? አዎ። መረጃ እሱን እንግዲህ አሁን መስጠት አልችልም፣ ግን አንተም ኦርቶዶክስ ከነበርክ አሕዛብ ነን ብላ አስተምረሃለች። ንገረኝ። ኦርቶዶክስ ከነበርክ አሕዛብ ነን ብለን አናምንም። አድመጭኝ። ኦርቶዶክስ በይ፣ ካቶሊክ በይ፣ ጴንጤ በይ፣ ዋቴቨር ሙስሊም በይ፣ ቡዳ በይ፣ ሂንዱዝም በይ፣ ምናምን ነገር የምጠሪያቸው በሙሉ ከይሁዲ እምነትን የሚከተሉቱ ከአሕዛብ የገቡ አሉ አንዳንዶች። ከዛ ውጭ ከይሁዲ ቤተ እምነት ውጭ ይሁዲነትን ከሚያምኑ በቀደመው ኪዳን በብሉይ ኪዳን ማለት ነው ይሁዲነትን ከሚያምኑ ከ12ቱ አባቶች ከያዕቆብ ልጆች ውጭ ሌላው በሙሉ ጃንታይል ወይ ደግሞ አሕዛብ ነው የሚባለው። ማለት እነዚህ ምን ናቸው? ጣዖት አምላኪ ማለት ነው። ኢትዮጵያዊ ጃንደረባንም አትርሳዋ። ኢትዮጵያዊ ጃንደረባ እኮ የነበረው በአዲስ ኪዳን ነው። እሱ
አዲስ ኪዳን ዘመን ላይ ነው። ይሄ እኮ የሚኪያስ ዘመን ላይ ነው የሚናገረው። ሚኪያስ በመቼ እንዳለ ታውቂያለሽ? ዘመኑ ቅድመ ልደተ ክርስቶስ 800 ቢሲ ላይ ነው የነበረው። ክርስቶስ ከመወለዱ ከ800 ዓመት በፊት የነበረ ነው። ስለዚህ ክርስቶስ ከመወለዱ ከ800 ዓመት በፊት እንዲህ ተብሎ ተጽፎለታል። እስራኤል የተድላ ምድር ትሆናላችሁ፣ አሕዛብ ሁሉ አሕዛብ ኔሽን ማለት ነው ሁሉ ብፁዓን ብለው ይጠሯቸዋል። ማርያም ብቻ አይደለችም ብፁዕ ተብላ የተጠራችው፣ የእስራኤልም ሕዝብ ብፁዕ ተብሎ ተጠርቷል። ኦኬ እኮ ጃንደረባው እኮ ክርስትና በቃ ጃንደረባው አዲስ ኪዳን ላይ ነው አልኩሽ። አሁን እኔ ጸዲ አታውቂም ብዬ ሳይሆን ታሪክ እንዳታበላቸው የእስራኤልን ታሪክ ማለት ነው። ምንም ወዲያ ወዲህ ስለማላስብልሽ። አቤት አቤት ምንድን ያልሽው? ኖ ድምፅሽ ርቋል። ድምፅሽ ርቋል። አሁን መጥቻለሁ እኮ ክርስቲያን ነበረ ጃንደረባው እያልከኝ ነው። ሊሰግድ ሄደ ይላል እኮ እህቴ። እሱ የሄደው ጌታ በተወለደበትና ሞቶ በተነሳበት ብዙም ሳይቆይ ማለት ነው እና ወደ ሰማይ ባረገበት ብዙም ሳይቆይ ዋናዎቹ ሐዋርያት በነበሩበት ዘመን ወደ ኢየሩሳሌም ሄደው ማለት ነው። ኦኬ የነቢዩ የኢሳያስን ጥቅልል መጽሐፍ ያነበ ነበር። ኦኬ ከዛ ውጭ ግን ኦፊሻሊ ኢትዮጵያ በዛን ጊዜ ላይ እግዚአብሔርን የምታመልክ ሀገር አልነበረችም። ምንም አይነት መረጃ የለም። ይሄ በሰለሞን ዘመነ መንግስት ወደ ኢትዮጵያ መጣ ምላችሁ የምትሉት ታሪክ ሁሉ በሙሉ ይኸው ላይቭ ነው የምናገረው፣ በሙሉ ውሸት ነው። ማንም ቀርቦ ፊቴ እውነት ሊያደርገው አልቻለም። ካለ የተማሪ የታሪክ ምሁር ካለ ይምጣና ከኔ ጋራ በእስራኤል ታሪክ ጉዳይ ላይ እና በቢብሊካል ሂስቶሪ ላይ ያውራይ ማለት ነው። ያው 10 ዓመት ምን ነው አንድ የተማረ ሰው ጠፋ ከእናንተ ዘንድ ታሪክ አውቃለሁ ብሎ የሚል የመልከ